ፕሮግራም ከመለወጥ ያላለፉ ብዙ ፕሮቴስታንት ማህበረሰብ መሃል ላይ ነው ያለው። ስትናገር የሚያስቡት አንተ ዘፋኝን ተደግፋለህ። ቴዲን ስለመደገፍ እስካሁን አላወራሁም። ስለ ቴዲ ዘፈን አላወራሁም። ልክ ነው ዘፈኑ ስህተት ነውም አላልኩም። እኔ አይመለከተኝም። የኔ እንትን አይደለም፣ የኔ ኤሪያ አይደለም። ቴዲ ቢያወጣም መብቱ ነው። ገባም ቢያወጣም መብቱ ነው። ሰዎች ግን ተመችቷቸው እየገዙት ነው። እኔ ምን አገባኝ ታዲያ? እኔ ምን አገባኝ? ለጎሳዬ አልበም ጊዜ ያልጮኩኝ ሰውዬ የቴዲ አልበም ሲወጣ በተለየ መንገድ ለምንድን ነው መጮህ? ፍቅር አዲስ ነቃ ጥበብ ስታወጣ ምንም ያልመሰለክ ሰውዬ፣ ትዝም ያላለክ ሰውዬ ቴዲ አፍሮ ሲወጣ ምን መሬት መንቀጥቀጥ እንደተነሳ ሰው ምን ያንዘፈዝፋል? በቃ ወጣ ነው። ከዚህ በፊት ነግሬያቸዋል። አንድ ሰው በግለሰብ ደረጃ መንግስትን መደገፍ መብቱ ነው። አንድ ሰው በግለሰብ ደረጃ መንግስትን መደገፍ መብቱ ነው። የሚቃወሙ ደግሞ ሰዎች አሉ። መብታቸውን መቃወም መብታቸውን። አንተ ስለምትቃወም ለምን መንግስትን ደገፍክ ብለህ ደጋፊ ማሳደድ ደግሞ የምትደግፈው ሰውዬ እንዴት መንግስትን ትቃወማላችሁ ብለህ ቀንድ መውጣት የለብህም። ቴዲ አፍሮ የተመለከተውን አየሁት ያለውን ነገር ገጥሞ ደርሶ ለቋል። የሚሰሙት ኦዲየንሶቹ ይሰሙታል። የማንሰማው ደግሞ እኛ አለን አንሰማም። የማንሰማው ግን መጀመሪያውንም ስለማንሰማ እንጂ ቴዲ ስለሆነ አይደለም ማንሰማው። ወንጌልን እንድትናገር እድል የሰጠህ ግለሰብ ወንበር ለመያዝ ደፋ ቀና ካልክ ሰማይ ምን እንደሆነ አልገባህም ማለት ነው። ቢሊግራም የሚባሉ የወንጌል አርበኛ ነበሩና አሜሪካን በጣም የሚወዷቸው አሜሪካውያን፣ ውሸት አልናገርም። እኔ ያለሁበት ክፍለ ከተማ ላይ አንድ ፓስተር ለካቢኔ አባልነት እየተወዳደረ ነው። መብቱ ነው። ኢትዮጵያዊ ነው። ህገ መንግስት አይከለክለውም። መብቱ ነው። ግን አሁን እኛ ሞራል እንጠይቀዋለን። መጽሐፍ ቅዱሳዊ ሞራል እንጠይቀዋለን። መብቱ ነው። አሁን እንዴት መብቱ ነው እኮ መወዳደር። ግን እኛ እንደ ሞራል ግን እንጠይቀዋለን። አሁን እኮ ሰባኪ ነን የሚሉትን ሰዎች ምንወቅሳቸው እኮ የሚናገሩት ነገር መብታቸው ስላልሆነ ሳይሆን ከመብታቸው ያለፈ ኃላፊነት ስለተሸከሙ ነው። ሌላ ጉዳይ አይደለም። ሰሞኑን ራሱን ሐዋርያ እያለ የሚጠራ ዘላለም የሚባለውን ግለሰብ ሰምታችኋል። ቴዲ አፍሮ እኮ ዓለማዊ ዘፋኝ ነው። የቤተ ክርስቲያን አገልጋይ እኮ አይደለም። የኦርቶዶክስ ቤተ ክርስቲያን አገልጋይ አይደለም ማለት የዘበነን ትምህርት ለማፍረስ ቢሆን እንደ ፕሮቴስታንትነት ወይም የምህረት አብን ትምህርት ለማፍረስ ቢሆን ወይም የዲያቆን ሄኖክን ትምህርት ለማፍረስ ቢሆን መድረክን ብትጠቀመው ኦፍኮርስ አጨበጨብልሃለሁ። ምክንያቱም ትምህርት ነው ያፈረስከው። አንድ አይነት ትምህርት አይደለም ያለን ብለን ስለምናምን ከትምህርት ጋር ነው እየተጣላክ ያለው። ከሰባኪ ጋር በሐሳብ ቢጋጭ ልክ ነው። እንዴት የዘማሪ ግጥም ታፈርሳለህ? የእግዚአብሔር መድረክ ላይ ማለት የእግዚአብሔር መድረክ አይደለም። መድረኩ ያንተ መድረክ ነው። ያው ያንተ አዳራሽ ነው። ያው ምዕመኑም ያንተ ናቸው ምዕመኑ። የእግዚአብሔር ሕዝብ አይደለም ያ ሕዝብ። ኦፍ ኮርስ የእግዚአብሔር ነው ሊል ይችላል ሕዝቡ። የእግዚአብሔር ሕዝብ ግን አይደለም። ምክንያቱም በክርስቶስ የሆነች ቤተክርስቲያን ውስጥ ስላልሆኑ በደም የተዋጀቻል በአንተ የተዋጀ ቤተክርስቲያን ውስጥ ስለሆነ ያሉት ማለት ነው። እሺ እና እንዴት ቁጭ ብላ ዳስ ጣል ስለሚለው የኋላ ናፋቂ የመሃል ናፋቂ የፊት ለፊት ናፋቂ እያለ ሰው ያብራራል። አፖስትል ስሙ አይከብድህም? አፖስትል የሚል ስም ይዘህ ለዘፋኝ እንዴት መልስ ትሰጣለህ? እውነት አፖስትል የሚል ትልቅ ስም ይዘህ እንዴት ለዘፋኝ መልስ ትሰጣለህ? እንዴት መልስ ይሰጣል? ነብይ የሆነ እንደዚህ ነው እያልክ ጥርስን የሐሙሱ ፈረስ ምናምን ጋልበኸው የምታውቅ እኮ ነው የምትመስለው ፈረሱን። እኔ የሐሙሱ ፈረስ እንደዚህ አሳስቦክ የምትጸልይበት ከሆነ ጋልበኸዋል አንተ ፈረሱ። የሐሙሱ ፈረስ ከለሩን ንገረን በእናትህ። ምን አይነት ከለር ነው ያለው የአንተ የሐሙስ ፈረስ? እውነቴን ነው የምላችሁ ፕሮቴስታንት ወገኖቼ፣ አሰደቡን፣ አዋረዱን። ጭፈራውን እስቲ ዳንስ እስቲ የኦርቶዶክስ
እንትን ላይ ዕቅበተ እምነት አብረው የሚሰሩ ከናክሊል ጋር ከነምናምን ጋር ከነጋዴ ጋር ከሌሎችም ጋር የሚሰሩ ከዮባ ጋር ያልጠራችሁም ካላችሁ ሁላችሁ እዚህ ውስጥ ያለ ከነ ያሬድ ጋር ከሌሎችም ከነ ዲያቆን ያሬድ ጋር ከሁሉም ጋር የሚሰሩት ሜመሮቹ ቪዲዮ እየቆራረጡ የሚያወጡላቸው ልጆች ጴንጤ አይጨፈርም ስትሉ የሚያሸማቅቅ ጭፈራ እንዲህ ያለ ባም 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 ፒፒ የሚል ዘፈን የሚያመጡ ልኬት ነው። ከነዚህ ከሐሰተኞቹ ነቢያት አዳራሽ እኮ ነው የሚመጣው ዳንሱ ጭፈራ እንዴ። እዩ ጩፋ 14 ዓመት 15 ዓመት ጌታን አገለገልኩ ምናምን ይልሃል። እንዴት ሰው በአንድ እግሩ እንዲህ ሆኖ ቂጡን ወደ ላይ ያንቀሳቀሰ ኪነት ውስጥ ካልሰራ በስተቀር እንዴት እንደዚህ ሊደንስ ይችላል? አንድ ዘፋኝ አንድ አገልጋይ ነኝ የሚል ሰው በዚህን ያክል ይመጣል። እኔ ከኦሮሞ ቤተሰብ የተገኘው ልጅ ነኝ ይላል። ኦሮሞኛ ጨፍር ብትለኝ ሞክራለሁ። ውድድሩ ጭፈራ ቤት ምናምን ተወዛውዣለሁ። ገባ ጨብስ ይዤ ምናምን ነካ ነካ አድርጊያለሁ የሆነ ዳንስ ነገር። እንደዛ ሞኛ አልችልም። በቃ ማንም እንደሚያደርገው ሞክራለሁ እንጂ እንዴት ሰው እንደዚህ ስክክ ያለ የባህል ዳንስ ይደንሳል? እንዴ ሰጨፍር ነው የምትውለው ማለት ነው እኮ ሌላው ጉዳይ የለውም እኮ ብራዘር። እንዴት ዳንስ እንደዚህ ይሳካላል? ጴንጤው በጣም ነው የሚጨፍረው። ኒኒናናና እኔ የሚለው ልጅ አሁን ዳንሱ ጭፈራው ናይት ክለቡን ይኸው እስቲ ኮንሰርት ብለህ የምትሄድበትን ቦታ ይኸው ድባቡን ይኸው የበረከት ተስፋዬን አዘላለል ይኸው የቴዲ አፍሮ ኢንፍሉዌንስ የለበትም ነው የምትለው? የበረከት ተስፋዬ አዘላለል ላይ በረከት ተስፋዬ መድረክ ላይ የሚዘለው ባንዲራ የሚያደርግበት የኢትዮጵያ ባንዲራ የሚያደርግበት ስታይል ከቴዲ አፍሮ የኮንሰርት ስታይል አይደለም የሚወሰደው? ለምን እንወሻሻለን? ለምን በውሸት እንቀበዋለን? እውነተኞቻችንን ገፍተን እያስወጣናቸው እኮ ነው። ልክ እንደ ደረጃ አይነት ሰዎች እውነትም የሚወዱ ሰው የሆነ ከዝባዝንኪ ጋር መተባበር የማይፈልግ ደረጃ ልክ ነው እያልኩ አይደለም። እኔ ደረጃን ወደዋለሁ፣ ማናችንም እንወደዋለን። ሌጀንዳችን ነው ማለት አሁን የምንተችበትንም የምንደነቅበትን ሙዚቃ ያስገባው ደረጃ ከበደ ነው። ዶክተር ደረጃ ከበደ ነው የመጀመሪያው በኪቦርድ የተሰራ መዝሙር በፕሮቴስታንት የደረጃ ከበደ ነው። ደረጃ ከበደ ፍትህን፣ አመፅን እኛ ሐሰተኛ ነቢያት እንደዚህ ከመፍላታቸው በፊት አዳራሽ እንደሚከፋፈቱ ትንቢታዊ የሚመስል ሁሉ መዝሙር ያለው ጀግና ዘማሪ ነው። አሁን ላይ የወገኖቹ መጠቃት ያው ባይብሊካል ኮንቴክስት በማይጠብቅ መንገድ ወገንተኛ ሆኖ የአንድ ወገን ፍትህን ይጠይቃል እንጂ ፍትህን መጠየቁ ራሱን ችሎም ችግር የለውም። ገባ? እንደ እግዚአብሔር ሰው መጽሐፍ ቅዱስን እንደሚያውቅ ከወገን ከብሔር እንደተዋጀ ሰው ለሁሉ ፍትህን መጠየቅ አለብን። በነገራችን ላይ እየተገፋፋ ያለው በሰው ውስጥ የሚኖር አመፀኝነትና በሰው ውስጥ የሚኖር ደግነት ነው። ጦርነት የገጠሙት ብሔርና ብሔር አይደለም። ጦርነት የገጠሙት ወገኖች በሰው ውስጥ የሚኖር ክፋትና በሰው ውስጥ የሚኖር ደግነት ነው። ሁሌ መልካምነት ይጨቁናል፣ ሁሌ መልካምነት ይረገጣል፣ ሁሌ መልካምነት እንጂ ይሄ ጉዳዩ የብሔር አይደለም። አሁን ራሱ ሰይጣን የሚፈልገው የሆነ ብሔር ገፋኝ ብላችሁ እንድታስቡ ነው። ለምንድን ነው ያንን የሚያሳስባችሁ? ሰይጣን ነገና ከነጎዳ እናንተም ሪቬንጅ እንድትበቀሉ ያንኑ መልሳችሁ አደረገን በምትሉት ላይ እንድታደርጉ አይደለም። እየተገፋፋ ያለው በሰው ውስጥ የሚኖር ክፋትና በሰው ውስጥ የሚኖር መልካምነት ነው ሁሉ የሚገፋፋው። ጆርጅ ፍሎይድ የሚባለው አሜሪካ ውስጥ አይ ካንት ብሪዝ ብሎ የሞተው በጣም ብዙ ሰዎችን ያስቆጨው ነጭ ፖሊሶች እንደዚህ አንገቱ ላይ ረግጠው የገደሉት አሜሪካ ሀገር ግፍ አለ እኮ። ጥቁሮቹ ይበደላሉ እኮ ገባ? ምንም ያልታጠቀ ጥቁር እኮ ገና ለገና መሳሪያ ያለው ተብሎ እኮ ይገደላል። መሳሪያ ያለው መስሎኝ ነው ብሎ ሰውየው ከስልጣኑም ከእንትኑ አይባረርም እኮ አሜሪካ ውስጥ እንዴ። ከዘመናት በፊት ጀርመን ውስጥ እኮ አይሁድነት አመፅ ሆኖ ከአውሮፓ ምድር ተለቃቅሞ በናዚዎች ተጨፍጭፈዋል። በጣም ብዙ ሰዎች ተገለዋል እኮ። አየ ብሔር ነኝ ይላል፣ ሃይማኖት ነኝ ይላል። መንገድ ላይ እኮ የጨርቆስ ልጆች ታርደዋል እኮ ታርደዋል። ሊቢያ ላይ እንደዚህ ተይዘው የቅርብ ቀን ትውስቶቻችን እኮ ናቸው የጨርቆስ ልጆች እንደዚህ የታረዱት መንገድ ላይ። ይኸውላችሁ ፋይት እያደረገ ያለው በሰው ውስጥ ያለ ጨለማና በሰው ውስጥ ያለ ብርሃን ነው። ልትደነቁ ይገባቸዋል። ሰው መልካም ነገር ሲያደርግ ምድር ላይ ጌታን ፋይት እያደረገ ሁሌ መልካምነት ሁሌ እንደተሸነፈ ነው እዚህ ምድር ላይ። መልካምነት እንደተገፋ ነው ሁሌ እዚህ ምድር ላይ እንዴ። ገባ? እድሉን ስላላገኘን እንጂ እኛም እድሉን ብናገኝ እኮ ከበዴዎች መካከል ልንሆን እንችላለን። ታውቃላችኋል። ስለዚህ ፋይት የሚያደርገው
በሰው ውስጥ የሚኖር ክፋትና በሰው ውስጥ የሚኖር ደግነት ነው። ኦሮሞነትና አማራነት አይደለም እየተገዳደለ እየተጨቋቆነ ያለው። ትግራዋይነትና አማራነት አይደለም እየተጣላ ያለው። ክፋትና ደግነት ነው ሁሌ የሚጣላው። ክፋትና ደግነት። ያ ደግሞ በመካከልም አለ። እሺ ሁላችንም እንትን ድንበር ዘግተን ተመችቶን ምን በላው ምን ጠጣው አግኝተን ብንኖር እርስ በርስ እኮ ሰው ይተላለቃል። ታውቃላችሁ? እርስ በርስ ይተላለቃል። ምን ነው የትግራይ ልጆች በትግራይ ልጆች አይበደሉም እንዴ? ትግራይ ውስጥ ይበደላሉ። ግፍ አይሰራም እንዴ? ትግራይ ውስጥ ይሰራል። ለምን? እዛ ውስጥ ክፋትና ደግነት ጦርነት ስለሚገጥሙ ሁሌ ብርሃንና ጨለማ ፋይት ላይ ስላሉ ሁሌ። ስለዚህ ወርደን የሆነ እንዳንጠብ ወዳጆች እንዳንጠብ። ቤተክርስቲያን ደግሞ ለዚህ ብርሃን ማብራት ያለባት ቤተክርስቲያን ናት። እንደ ኦርቶዶክስ ቤተክርስቲያን ትልቅ ዋርካ ናት። ብዙ ጥላ የምትሰጥ ዋርካ ናት። ቤተክርስቲያኗ ሰፊ ትምህርት ማስተማር እንዳለባት ይሰማኛል። ያው እኔ አቅጣጫ ጠቋሚ አይደለም። የኦርቶዶክስ በማይመለከተኝ ነገር አልገባም ብያለሁ። ማስተማር የካቶሊክ ቤተክርስቲያን ማስተማር አለባት። የሥላሴ አማንያን ስለሆንን ማለት ነው። የፕሮቴስታንት ቤተክርስቲያን ከዚህ በፊት ነግሬያቸው ስፔሻሊ ቤተክርስቲያንን ከቤተ መንግስት ጋር አትለጥፏት። በግልህ መደገፍ መብት ነው። ብልጽግና ፓርቲ ጠቅላይ ሚኒስተርህን መውደድ ማድነቅ መብት ነው። ማንም መጥቶ አታድንቅ ማለት አይችልም። እኔ ስለጠላሁት አንተም ጠላልኝ ብሎ ታሪክ የለም። እኔ ልወደው እችላለሁ። በግል ምክንያት ጠቅላይ ሚኒስተር ልወደው እችላለሁ። ለምንድን እንደሚደብር አይገባኝም። ከወደድኩት ማለት ነው። ስለዚህ አሁን ጉዳዩን ስለዚህ ኢትዮጵያ ውስጥ የሀሳብ ነፃነት መፈቀድ ያለብን ይመስለኛል። አሁን ለምሳሌ አጭር ነገር እዚህ ውስጥ ላላችሁ ሰዎች ግልጽ ላድርግላችሁ። ሰሞኑን አንድ ልጅ ቪዲዮ ሰራ። በፍርሃት ምክንያት የቴዲ አፍሮ ዘፈንን ያልዘፈኑ ታዋቂ ቲክቶከሮች ብሎ ያ ህፃኑ ልጅ ከወሎ የመጣውን ህፃን ልጅ ታኩርን፣ ልጁን ጩጨውን ልጅ ታኩርን፣ ከዛ ጆን ዳንኤልን፣ ከዛ ሌሎቹን እናንተ ማስገቧቸው ሌሎቹን አዶናይንም ምናምን ደረደረና እነዚህ ምናምን። ስለዚህ ለምን አንፎሎ አናደርጋቸው? ለምን የቴዲ አፍሮ ዘፈንን ስላልዘፈኑ። ይሄ በመንጋነት ማሰብ ነው የሚባል። የሚላክልህን ገንዘብ በብላክ ማርኬት አትመንዝር። ይሄንን ልንገርህ፣ ሐዋርያ ነኝ ባዩ በቴሌቪዥን ስለ ጠቅላይ ሚኒስተሩ የሐሰት ትንቢት መናገር አይደለም አገርን መውደድ ማለት። የውጭ ምንዛሬ ዶላር ሲላክልህ በትክክለኛው በንግድ ባንክ በኩል ወይም በአንዱ ጤናማ ባንክ በኩል ምንዛሬ አስመንዝር። ኢትዮጵያውያንና ኤርትራውያን በእንትን ቤት እየሰራን ነው፣ ግንባታ እየገነባን ነው ስትባል ሲደወልልህ አይ በእንትን በኩል አስልክ እያልክ አገሬን እወዳለሁ ብሎ ታሪክ የለም። በቃ አገር አትወድም። አገር መውደድ ማለት እንደዛ ነው። በባንክክ ያጨካውን ያንን ገንዘብ እያወጣ ከምቆረጥምና ቤት ከምትገዛ መኪናዋን አነስ አድርገና ያው በእግዚአብሔር ስም ዘርፈን እኮ ገንዘቡን ያመጣው እንተዋወቃለን። ምድረ ነብይ ነኝ ሐዋርያ ነኝ ባይ ማለት ነው። እናውቃለን። በሚሊየን የምትነዳውን ገመቺስህን ቀንስና አነስ ያለች መኪና ነዳጅ ማትበላ በቻርጅ የምትደረግ ገባ አገልጋይ ነካ ኮስት ሚኒማይዝ ነው የምታደርገው አንተ በነዳጅ የምትሰራ ምናምን መኪና እንደዚህ ግዛና ከዛ የቀረውን ገንዘብ ቸርችክ ውስጥ ላሉ ወጣቶች የሥራ ማስኬጃ ስጣቸው። የሆነች ትንሽ የሱቅ ከፍተህ ይነግዱ። ትርፉ ለአንተም ለቤተ ክርስቲያኗ የሚግባ ችግር የለብኝም። አትሊስት ግን ስራ ያጡ ሰራተኞች ልጆችን ስራ እንዲሰሩ አድርግ። ይሄ ነው ሀገር መውደድ ማለት። ነብይ ነኝ ባዩ ይሰማሃል። ቤተ ክርስቲያን ነኝ የሚባል አዳራሽ ከፍተህ ቤተ መንግስትን ተደግፈ በሚሆን መንገድ ለመንግስት ድጋፍ የሰጠ መስለክ ራስክን ከመንግስት ጋር ማጠጋጋት ሳይሆን ትክክለኛው የወንጌላዊነትና የወንጌል አገልግሎት እንደዛ ሳይሆን ለመንግስትና ለህዝብ እየጸለይክ እጅክ ያለውን ገንዘብ ወጣቶች እንዲሰሩበት አድርግ። መኪና መራጭ ሆንኩላቸው። በአመፅ ነው ያገኙት መኪና እንደሆነ አውቃለሁ። አትሊስት ግን በአመፅ ያገኘውን መኪና መጠኑን ቀንሰክ ለ3 ወጣቶች ለ4 ወጣቶች የሥራ ዕድል ብትፈጥርላቸው እግዚአብሔር ይመስገን ነው። ኢትዮጵያ የምትፈልገው እንዳንተ መድረክ ላይ የሆነ ቴዲ አፍሮ ስለዘፈነው ዘፈን ማብራሪያ የሚሰጥ አፉን የሚያሰፋ አፖስትልኝ የሚል ግለሰብ ሳይሆን ኢትዮጵያ የምትፈልገው ያለህን ገንዘብ
ቸርችክ ውስጥ ላሉ ስራ ለሌላቸው ተመርቀው ቤት ውስጥ ለሚቀመጡ ያንተን እግር ጫማ ካልጠረግን ዳድዬ እያሉ እንዳንተ ነገና ከነገ ወዲያ አዳራሽ ከፍተን ህዝብን በዘብዛለን ብለው ለሚያስቡ ተስፈኞች ትንሽዬ ሱቅ ከፍተ መስራት መጽሐፍ ቅዱሳዊም መንፈሳዊም እንደሆነ አሳያቸው። በቃ ይሄንን ነው የምላችሁ። በጣም አሽቃበጥክ የሚል ሰው አለ። ማሽቃበጥ እንደኔ ከሆነ ሁላችሁ ማሽቃበጡ በእውነት እንትና ሙልዬ እንኳን ደህና መጣ ሰላም በለና ሐሳብ ካለ ቀጥል። ሐሳብ በፈለግከው ሐሳብ ላይ ማውራት ትችላለህ። የኔ ሐሳብ መንካት ከፈለግክ የምትቃወሙ ሐሳብ ካለ መሄድ ትችላለህ። ነፃ ነው ቤቱ ለማለት። ሰላም ብያለሁ። አቤላ ጆይ ከታች ያላችሁ እህቶች ወንድሞች ሁላችሁ ሰላም ብያለሁ። ምንድነው እንግዲህ እኔ አክቹሊ ያው ወንጌላዊ አማኝ በመሆኔ ደስተኛ ከሚሆኑ ሰዎች መካከል ነኝ። እወደዋለሁ። አክቹሊ ማህበረሰቤን እወዳለሁ። ክርስቲያን ቤተሰብ ማለት ነው፣ ክርስቲያን ፋሚሊ እወዳለሁ። ስለዚህ ወንጌላዊ አማኝ እዚህ ማህበረሰብ በመሆኔ ደስታ ከሚሰማቸው ሰዎች መካከል አንዱ እኔ ነኝ። ነገር ግን ምንድነው መናገር የምፈልገው እዚህ ጋር ከቴዲ አፍሮ ዘፈን ወይ ዛ ካሉ ሰዎች ይልቅ እሱ እንግዲህ እንትን አደርጋለሁ ከሱ ይልቅ የቤተክርስቲያን ትልቁ ስጋት የውስጥ ነው። ሐሰተኞቹ ናቸው። የውስጥ ስጋት ነው ያለን ማለት ነው። ስለዚህ የቤተክርስቲያንን ውጭ ያሉ ዓለማውያን ሰዎች የሚዘፍኑት ዘፈን ነው ወይ የጎዳት ያለው? ቤተክርስቲያንን እየጎዳ ያለው የፖለቲካው ጉዳይ ነው ወይ? አሁን ከረንትሊ ስለአሁን እያወራን ከሆነ ማለት ነው ቤተክርስቲያን በተመለከተ መንግስት ነው ወይ የጎዳ ያለው ቤተክርስቲያንን? ፖለቲካ ዘፋኞች ናቸው ወይ የጎዳ ያሉት ቢባል እነሱ የራሳቸው የሆነ እንትን ተግዳሮት የላቸውም እያልኩ ነፃ እያወጣኋቸው አይደለም። ግን ሞር ትልቁ ተግዳሮት ያለው ምን ላይ ነው ከተባለ ትልቁ ተግዳሮት ያለን ውስጥ ላይ ነው ማለት እንደነዚህ አይነት ሰዎች ማለት ነው ሐሰተኞቹ። ቀደም ሰውየው ሲናገር የነበረውን ሱራፌል የሚባለውን ሰውዬ ሐሰተኛ ነቢያቶችን ሐሰተኛ ሐዋርያት ነን የሚሉ ሐሰተኛ ምእምናንም ጭምር ቤተክርስቲያንን እየጎዱ ያሉት ከየትኛውም ጊዜ በላይ ወንጌል እንዳይሰራ በእነሱ ስም እግዚአብሔር በእነሱ ምክንያት የእግዚአብሔር ስም እየተሰደበ ያለበት እኛ እንደ አማኞች አንገታችን ቀና አድርገን ለመሄድ እስክንቸገር ድረስ ኢቭን እንዲሁም አንዳንዴ በቃ አንዳንድ ሰው አይደለሁም ሁላ ይላል። እኔ ጴንጤ አይደለሁም እኔ እንደዚህ አይደለሁም ይላል እና ኢቭን ዘፈን ለመቃወም ራሱ እስካንችል ድረስ ለመቃወም ፈልገ ለመቃወም ራሱ እስካንችል ድረስ የሚያደርሱ ነገሮች አሉ። ስለዚህ ትልቁ ተግዳሮት ያለው ውስጥ ላይ ነው ባይነኝ እኔ ከውስጥ ያሉትን አክቹሊ ሰዎች ውስጥ ማለት የጌታ ናቸው ማለት አይደለም፣ ግን እኛው መካከል ሆነው ነን እያሉ ነገር ግን ያይደሉ ራሳቸው ክፉ ነገር አድርገው ለሰዳቢ ለተቺ የሚያሰጡን በጽድቅ የሚያገለግሉትን አገልጋዮች በጽድቅ የሚኖሩትን ሰዎችን ሁሉ አብረው አጨፍልቀው እንትን የሚያረጉ ናቸው። ስለዚህ ትልቁ ተግዳሮት ምንድነው ከተባለ የውስጥ ተግዳሮት ነው ትልቁ ተግዳሮቱ ባይነኝ ነኝ። ችግር የለውም እየተከተፈ ነው አይደል? ችግር ስለሚቻል ሳይረብሽ ሊከተፋልና ኦኬ። ስለዚህ ምንድነው እያልኩ ያለሁት እኔ ነው ዲስትራክት ያደረገ አክቹአሊ ውስጥ ያለውንም ብዬ ነው፣ ግን እኔንም ራሱ ሐሳቤ እንትን እያደረገ ስለሆነ ነውና ምንድነው እያልኩ ያለሁት ቤተክርስቲያን ትልቁ ስጋት ሆነው ጌታ ኢየሱስ በትኩረት የተናገረው ሐሰተኞቹ ጋር ነው። ያስጠነቀቀውም ስለ ሐሰተኞች ነው። በተደጋጋሚ ብዙ ጊዜ እንደምንለው ቤተክርስቲያን መጠንቀቅ ያለባት መስራት ያለባት እኔ ይኸውልህ ቴዲ አፍሮ ከዚህ በፊት ጥበብ ወርቅዬም ወንጌል እንደነገረው ሲናገር ነበረ እና ወንጌል ተነግሮት ነገ የጽድቅ አገልጋይ ሆኖ ሊቆም ይችላል ማለት በቃ እኛ ወንጌላውያን አማኞች
እንደምንለው ማለት ነው መጥቶ የጽድቅ አገልጋይ ሆኖ የክርስቶስ ሰባኪ ሆኖ አሁን አንዳንድ ሰዎች ኦሬዲ እሱ ላይ መጣበታለው ወንጌል ነው አሁን እየሰራ ያለው ይላሉ። በዛ ላይ ምንድነው ያለ ሐሳብ ብትለኝ እናገራለሁ በዛ ጉዳይ። ስለዚህ ነገ ጧት ይመጣል ለሱ ወንጌል ነው የሚነገረው እንጂ አሁን ቴዲ አፍሮ እኔ አትዝፈን አለው። አክቹሊ ዓለማዊ ሆኖ ባይዘፍና እኔ ክርስቲያን ነው ብዬ ስለማላምን ማለት ነው በጌታ ነው ብዬ አላምንም። እና ስለዚህ ቢዘፍንም ባይዘፍንም አሁን ለኔ የተለየ ነገር አይደለም። ስለዚህ እሱን አይደለም ትኩረት የማደርገው እሱ አይደለም ትኩረት የማደርገው እኔ ትኩረት የምናደርገው ውስጥ ላይ ያለውን ሰዎችን ዓለማዊነትን የሚያለብሰው ባይዘወይ ከዘፈን የባሰ ከሌላው ከጭፈራ የባሰ ዓለማዊነትን እያስለመዱ ያሉት እያደረጉም ሰዎች እንዲያደርጉ እያበረታቱ ያሉት ሐሰተኞቹ ነቢያት ሐሰተኞቹ ሐዋርያት ነን የሚሉ ኢትዮጵያ ውስጥ ያሉ ቻናል ያላቸው ሰዎች እነሱ ናቸው። አመጽን በትክክል የሚያለማምዱ እነሱ ናቸው። ስለዚህ ከነሱ በላይ ለኛ ትልቅ ተግዳሮት የለም ነው። እኔ አሁን እዚህ ወጥቼ ስለ ዘፈን ኃጢአት ነው ኃጢአት አይደለም የሚለውን ነገር አንዴ ነው ምናምን እንደዛ ተናግሬያለሁ። እሱ አይደለም መሰረታዊ ነገር። ሰው ወደ ጌታ ሳይመጣ ይሄኛው ኃጢአት ነው ይሄኛው ኃጢአት አይደለም አትለው። መጀመሪያ ይምጣና ከዛ ምን ኃጢአት ነው ምን ኃጢአት አይደለም የሚለውን ነገር አንድ መንፈስ ይኖራል። አንድ መንፈስ ካለን በኋላ እንማማራለን። አሁን እኔ ወንጌል ላልገባው ሰው ኃጢአት ነው ኃጢአት አይደለም እያልኩ አይደለም የምነግረው ለሱ። መጀመሪያ በክርስቶስ ኢየሱስ ይመንና ይዳን። ከዳነ በኋላ ምንድነው ከዋናው ኃጢአት ሳይላቀቅ ኮራፕትድ የሆነ ማንነት ይዞ ከዛ በኋላ እሺ ዘፈን ቢተውስ ይጸድቃል? ቴዲ አፍሮ ዘፈን ቢተውስ? ቴዲ አፍሮ ባይዘፍንስ? እንዲሁ ቢሰብክስ? እሺ ማለት ቢሰብክ ባለበት ቤተ እምነቱ ነው ቢሰብክስ? ሱራፌል እነዚህ ሐሰተኞቹን ያጸድቁት ይሆን ማለት ይድን ይሆን? ስለዚህ እንዲህ ያለ ቀልድ ትተው በትክክል ወንጌልን ቢሰብኩ በፍቅር ሌላ በርግጥ አጀንዳ የላቸው ወንጌል የላቸው እንደዚህ እያሉ ምንድነው የነዚህ ሰዎች ዓላማ አንድ ነገር ነው። የጴንጤውን ማህበረሰብ በዚህም በዛም ብሎ ማስደሰት ነው ዓላማቸው። በቃ ያላር የጽድቅ አገልጋይ መስለው ምናምን ነገር ያው ዘፈን መጥላቱ ቆንጆ ነው። ዘፈን እንደሚጠላ የጴንጤው ማህበረሰብ የታወቀ ነው። መጥላቱ ልክ ነው። ምንም ይሄ እንትን የምናደርገው ነገር አይደለም። ግን ይሄንን ተጠቅመው እነሱ በቃ ዘፈን የሚተቹ የጽድቅ ሰዎች ብቻ እነሱ ዘፋኞች የሚተቹ በቃ አመጽን የሚተቹ ምናምን እነሱ ግን መልካም ሰዎች መስለው ለመታየት የሚሰሩት መልክ እንጂ የምር የእግዚአብሔርን እንትን ጉዳይ አሳስባቸዋል። አንተ ቅድም ብለሃል። እሱን ለመረዳት ቅድም እኔም ማቹሪቲ ይጠይቃል ብዬ አምናለሁ። ማለት የትኛው እግዚአብሔር የለም ብለው ይላል። ይሄማ ለመረዳት ሩቅ እኮ ማለት ይሄን ለመረዳትማ መብሰል እኮ ነው የሚጠይቅ። ማለት እነዚህ ሰዎች እንዴት በዚህ ድፍረት ደፈሩ? ወይ እብድ መሆን አለባቸው በአይምሮ ጤነኛ መሆን የለባቸውም፣ ወይ ደግሞ ጤነኛ ሆነው እግዚአብሔር የለም ብለው ማመን አለባቸው። ከዚህ ውጭ ከመረጥክ ምልታ ወይ ደግሞ እውነተኛ የእግዚአብሔር ሰዎች ልትላቸው ማለት ነው። እውነተኛ የእግዚአብሔር ሰዎች ናቸው ወይ አይደሉም? እውነተኛ የእግዚአብሔር ሰዎች አይደሉም። እና እውነተኛ የእግዚአብሔር ሰዎች ካይደሉ ጤነኞች ናቸው? አይ ጤነኞችማ ወይ እብድ ናቸው ወይ ጤነኛ ከሆኑ ደግሞ እግዚአብሔር የለም ብለው ያምናሉ። ከዚህ ውጭ ሊሆን አይችልም። ስለዚህ እነዚህ ሰዎች የሚሰሩት አመጻ እኔ አንድ ነገር ልናገር። ዘፈንን ከዘፈን ባለፈ እኔ ስለ ዘፈን በኋላ ያለኝን አመለካከት ስለዚህ ነገር የተናገሩ ሰዎችን ሐሳብ ሰጥበታለሁ። ግን በጣም በሚገርም ሁኔታ አማኝን የሚረብሽ ሰውን የሚያሰናክለው እዚህ ቤት ያለውን መቀመጫን እያንቀሳቀሱ የሚደረጉ ለእግዚአብሔር አምልኮ ነው ውዳሴ ነው ተብሎ የሚቀርቡ ከዘፈን የተኮረጁ ዜማዎችን አምጥተህ ቸርች ላይ ከዛ በኋላ ዘፈንን ትተቻለህ። በምን ሞራል ትተቻለህ? ከዛ ዜማ ቀድተህ እንቅስቃሴ ባይዘው አንዳንድ ዘፋኞች እንዲሁም ስርዓት ያላቸው ዘፋኞች አሉ። እንቅስቃሴው ራሱ የተገደበ ማለት ነው። ያው እንደየባህሉ የሚወስነው ነገር አሁን የኛ ባህል ያው እንግዲህ እንደዚህ መሽከርከር ብዙ እንትን የለውም፣ የታወቀ ነው። ግን በጣም በሚገርም ሁኔታ ወላይትኛ ላይ የተዘመሩ መዝሙሮችን ብናይ ሰዎቹ በወላይትኛ ባህላዊ እንቅስቃሴ የሚያደርጉትን ነገር ብታይ እንዴ እኔ እውነት ለመናገር ማለት ነው ልክ ጌታ ኢየሱስ ክርስቶስ ጅራፍ እንዳነሳ ስልጣን ቢኖረኝ የለኝም እንጂ ጅራፍ ሁሉ ላነሳ እችላለሁ። ጅራፍ ሁሉ አንስተህ እነዚህ ሰዎች ገርፈህ
እነዚህ እንደዛ የሚያደርጉ ሰዎች አንድ ኦሮምኛ መዝሙር አለ ቃውጤው መዝሙር ማለት እና ዘማሪው በቃ ቅውጥ ያለ ሴትና ወንድ ልብስ ለብሰው ዱላም ያዙዋሉ በደንብ የሚሸከሽኩት ኦሮምኛ ጭፈራ ማለት መዝሙር ነው እና ጨፋሪዎቹ ከየት ነው የመጣቸው ከኦሮሚያ ኪነት እና በትክክል ስቴፑን እየጠበቁ ነው የሚሸከሽኩትና እንደዚህም አለ እኛ መካከል ይሄንን ይዘህ ዘፈን ለመተቸት እንዴት ትወጣለህ ነው ይሄንን እንትን ብለህ አክቹሊ የወላይታ ማህበረሰብ ልክ ነው ከታች የወላይታ ማህበረሰብ አይወክሉም ማለት እውነት ነው አይወክሉም እኛም ይወክላሉ አንደም አማኙንም አይወክሉም ማህበረሰቡንም አይወክሉም አፍተር ኦል እና ስርዓት አልባ በተለይ ሰርግ ላይ ማለት ነው ስርዓት አልባ የሆኑ እንቅስቃሴዎች በማድረግ እኔ ወላይታ ላይ ረጅም ጊዜ ኑር ያለው አቃለው ያለውን ማህበረሰብ ቀጥታ እኔ ትርጉሙን ስለማላቀው መዝሙሩን ትርጉሙን ስለማላቀው ሰዎች ናቸው መዝሙሩ እንደሆነ ራሱ የሚነግሩ እንዴ ዘፈኑ የተከፈተው ምናምን ብዬ ደንግጬ ከዛ በኋላ አረ መዝሙር እኮ ብለው ነው እነሱ መዝሙር ብለው ነው ይላሉና ይሄንን እንደዚህ አይነት ነገር ይዘህ ዘፈን ለመተቸት ሞራል የለህ እና እንዲሁም አንገታችን ውስጥ ላይ ጀግና የሆነ ሰው ማለት በጽድቅ የቆመ ሰው ውስጡ ቤቱ ላይ ያለውን ነገር ቢያጸዳ ቢተችና ከዛ በኋላ ይደርሳል እኮ ከዛ በኋላ እኮ ይደርሳል ከዛ በኋላ ያሉትን የባህል ዘፈኖች ኃጢያት ናቸው አይደሉም ወይ የሰርግ ዘፈኖች ኃጢያት ናቸው አይደሉም ወይ ምናምን የሚላውን ነገር እሱ ላይ ማውራት ይቻላል ግን እንኳን ሐሰተኞች ነቢያት ተዋቸው ነሱራፌልን ተዋቸው እውነተኛ ሰባኪ ነኝ የሚል ሰው የራሱን ቤት በትክክል በዚህ መንገድ መሆን አለበት ብሎ የራሱን ቤት ለማጽዳት ያልሞከረ ይሄ ስርዓት አልበኝነትን ይሄ ከልክ የወጣ ከስርዓት የወጣ አምልኮን የሚመስል ነገር እሱን ሳይቃወም ውስጥ ያሉትን ሐሰተኞችን ሳይቃወም የቴዲ ደጋፊዎች ይላል ከታች ማለት ነው እና እሱን ሳይቃወም ቴዲን መቃወም አይችልም ሌላውን ነገር መቃወም አይችልም እና ግልጽ በሆነ መንገድ በመጀመሪያ ነገር የሚቀድመው ቤት ላይ ያለው ነገር እኛ እንቅፋት የሆነን ተግዳሮት የሆነን የከበደን ትልቁ ፈተና የዚህ ዘመን ትልቁ ፈተና ምንድነው ስርዓት አልበኝነት ይሄ ሲንክሮናይ ቅይጥነት ከዓለምን መውሰድ ቅይጥነት የመጨረሻ ቤተክርስቲያንን ያመሰ ነገር ቢኖር ልብህን በቃፍህን ሞልተህ እንዳትናገር እንዳትሰብክ እንዳትተች ይሄ ነገር ትክክል አይደለም ብለህ ልታርም እንዳትሞክር ሊያደርጉ የሚችሉ አንገትህን ሊያስደፉ የሚችሉ ቤተክርስቲያን ላይ ቅይጥነት አለ ይሄንን ነገር ሳትቃወም ውጭ ወጥተህ ለዛውም ማለት ዓለማዊ ብለህ የምትለውን ዘፋኝ መተቸት እና ምን ሊሰራ ነበር አሁን ቴዲ አፍሮ ምን ያርክ ከመዝፈን ውጪ ሌላ ምን ሊያደርግ ይችላል እና ምን አለ አንዱ ደግሞ እንግዲህ ወደዚህኛው ደግሞ ስመጣ ወደ ማለት ዘፈን መልካም ነው እንዲሁም የቴዲ ዘፈን ወንጌል ነው ምናምን ያሉ ሰዎች አክቹሊ እኔ አልስማማም እንግዲህ እነሱ ያሉበት ምክንያት ምንድነው ጭቁኑን ማህበረሰብ እና የተረገጠውን ችግር የደረሰበትን ነፃነቱን ያጣውን ዲሞክራሲ ኤክሰርሳይዝ የሚያደርገውን ማህበረሰብን እሱን ድምጽ እንሁነው ብሎ ስለተነሳ ስለ ፍቅር እየሰበከ ስለሆነ ወንጌል ነው ብለው እነ ዘማሪ ደረጀ ተናገሩ አክቹአሊ ዘማሪ ደረጀ ሪስፔክት የምናደርገው ወንድም ነው ይሄንን ማለቱን ግን እኔ አልደግፍም ለምንድነው የማልደግፈው ስል ወንጌል ነው ስላለ ነው ወንጌል ምንድነው የሚለው ነገር ምናልባት በተወሰነ መንገድ አዲስ የሆነ ክርስቲያን እንዴ ወንጌል እንደዚህ ነው ሊል ይችላል ወንጌል እንደዛ አይደለም ወንጌል ምድራዊ ጉዳይ አይደለም ወንጌል ሰማያዊ ነገር ነው ወንጌል የእግዚአብሔር መንግስት ጉዳይ እንጂ የሰው ያኗኗር ጉዳይ የዲሞክራሲ ጉዳይ የአስተዳደር ጉዳይ በልቶ የማደር ጉዳይ ከዚህ በፊት ሐሰተኛው ነብይ ሄኖክ እንዳለው ማለት ነው ወንጌል ማለት ብሎ ሮሜ ምዕራፍ 10 ላይ ጠቅሶ ልክ ከምግብ ጋር አገናኝቶ እንደተናገረው ማለት ነው ወንጌል እሱ አይደለም
የጌታ ኢየሱስ ክርስቶስ እንደዚህ የመሰላቸው ሰዎች አሉ። ባይዘው ልክ ዮሐንስ ወንጌል ምዕራፍ 6 ላይ እንዳለ አበርክቶ አብልቷቸው እየተከተሉት ነበር። ለሚጠፋ መብል አትስሩ ነው ያለው ቃል በቃል ጌታ ኢየሱስ ክርስቶስ። ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞታል። ወንጌል ማለት ሰው ከወደቀበት ወንጌል እግዚአብሔር ነው። ወንጌል ስለ ልጁ ክርስቶስ ነው። ስለ ልጁ ክርስቶስ ምንድነው? ሰው ኃጢአተኛ እንደሆነ በኃጢአቱ ምክንያት ደግሞ የኃጢአት ደሞዝ ሞት ስለሆነ ለዘላለም ሊሞት ስለሆነ በክርስቶስ ኢየሱስ መዳን አለ ብለ ሰማያዊ ጉዳይ ሰማያዊ ዜና ወንጌል የምስራች ነው። እሱም የምስራቹ የምድራዊ ጉዳይ አይደለም። የምድራዊ ፖለቲካ ተስተካክሎልሃል፣ አኗኗር ኢኮኖሚህን ተስተካክሎልሃል፣ መንግስት ተነስቶልሃል አይደለም። ወንጌል ይሄ ነው። ስለዚህ በኔሮ ዘመን በዛ በፈረስ ሴንቸሪ በካሊጉላ ዘመን በነዛ አመፀኞች የሚባሉት ሰዎች ዘመን የቄሳር መንግስት የሮም መንግስቶች ዘመን ወንጌል ይሰበክ ነበረ። ማህበረሰቡ ግን ይጨቆን ነበረ። ክርስቲያኑ ይሰደድ ነበር፣ ይወገር ነበር፣ ይገደል ነበረ። ስለዚህ ለነሱ በቃ ይሄ መንግስት ተነስቶላቸዋል፣ በቃ ቄሳር ተነሳ አይደለም የምስራች ለነሱ። ይሄንንም አይሰብኩም። ይሄንን መቃወም አይደለም ወንጌል፣ ቄሳርን መቃወም አይደለም። እንዲሁም ተገዙ ለዛ መንግስት፣ ለእንደዚህ ለሚያደርግ መንግስት ተገዙ ተብለው ሮሜ 13 ላይ ተነግረዋል። ስለዚህ ምንድነው ወንጌል ምድራዊ ጉዳይ አይደለም። ስለዚህ ወንድማችን ደረጀ በዚህ ጉዳይ ላይ የግሉ ነው፣ ወንጌል አይደለም። በዚህ ጉዳይ ላይ ልክ አይደለም፣ ለጥጦታል። ደብል ስታንዳርድ መሆን ነው። ትላንትና እኔ አክቹሊ እዛ ስለነበርኩኝ ፔኑን አውቀዋለሁ። የትግራይ ህዝብ ሲሰቃይ፣ ሲጨቆን፣ ሲታፈን፣ በማንነቱ የትም ቦታ ሲታሰር በማንነቱ ማለት ነው። በቃ ስም ሀየሎም የሚል ስም ታይቶ ወይም ደግሞ ብቻ ገብረ ምናምን የሚል ገሬ የሚል ስም ታይቶ በሚታሰርበት ጊዜ ምንም ነገር ያላሉ የኦርቶዶክስም የጴንጤም የሃይማኖት ሰዎች አሁን የሆነን ብሔር እኔ አሁን የሆነ ብሔርን አሁን በኢትዮጵያ መጨቆን ምደግፍ ሰው አይደለሁም። የትኛውንም የአማራም ይሁን የሌላውም ይሁን መጨቆን ምደግፍ አይነት ሰው አይደለሁም። ትክክል ነው ብዬ ማላምንም፣ ግን መርጦ አልቃሽ ናቸው። አሁን ደረጀም መርጦ አልቃሽ ነው የምለው። ምክንያቱም ትናንትናኛ መከራችን ስንበላ ምንም ነገር ባላደረግንበት፣ ምክንያቱም እኔ መንግስትን ከመንግስት ጉዳይ እሱ የኛ እኔ እሱ ላይ የሃይማኖት ሰባኪ ነኝ፣ አይመለከተኝም ማለት እርስ በርስ በረሃ ያለውን ማለት ነው። በረሃ ያለውን ከተማ ላይ እህቶች ሲደፈሩ ሰው ዝም ብሎ ወጣት ዝም ብሎ በአይነ ቁራኛ ዝም ብለ አየኸኝ ዞር ብሎ ሲገድል፣ ከትግራይ አካባቢ ውጭ የነበረውን ደግሞ በማንነቱ ሲታሰር ሲጠረጠር አሸባሪ ሲባል ሲፈረጅ መቼ ተናገሩ? አልተናገሩ። ያኔ መቼ ይሄንን ነገር እንደዚህ ነው ወይ አላደረጉ። ስለዚህ ይሄንን ምለው እዛ አክቹሊ ይሄኛውን ስም ማንሳት እችላለሁ፣ የኔን ሃይማኖት ያልሆነውን ግን አላነሳም። ብቻ ግን እዛ ያሉትንም አባቶች ኦርቶዶክስ አባቶች ይልቁንም እንዲሁም ይሄ ጽድቅ ነው ምናምን ብለው ነው አውጀው የላኳቸው ማለት ነው። ሂዱ ብሎ ከፕሮቴስታንትም ከኦርቶዶክስም በኩል ማለት ነው። ስለዚህ አሁን እኔ ዋው ለፍትህ የቆመ አልልህም። ምክንያቱም እኔ አሁን እንደ አንድ ትግራይ ተወላጅ አልልህም። ምክንያቱም ትላንት ስለኔ ስታለቅስ አልሰማሁም አልልህም። አላለቀስክማ ስለኔ ኢቭን ስለኔ አልቅሰህ ራሱ እኔ ልክ ነህ እልሃለሁ አልልህም። እሱ ሌላ ጉዳይ ነው። ኤኒዌይስ ግን እንደዚህ አይነት ጉዳይ ለአንድ ለሃይማኖት ሰው የተሰጠው ነው ወይ ማለት ምን ማለት ነው? በዚህ መንገድ በዘፈን ችግር የለውም መቃወም ትችላለህ፣ በዘፈንና መንግስትን መቃወም ትችላለህ፣ እንዲህ ማድረግ ትችላለህ ብሎ ማበረታታት ከአንድ ሃይማኖት ሰው የሚጠበቅ ነው ወይ? እሱ ለእናንተ ትቻለሁ። አንዱ የተናገረው ይሄን ነገር ልናገርና አልጨርስ። አንዱ የተናገረው ምንድን ያለው በጣም ነው ቪዲዮም ራሱ እዚህኛው ስልኬ ነው እንጂ አሰማችሁ ነበረ። ምን እንዳለ ታውቃለህ አቤላ? ስለ ኤፌሶን ምዕራፍ 2 ያለውን ጸጋውን በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለውን ነገር አነሳና መዳን ከስራ አይደለም ማለት መዳን ከስራ አይደለም አለና መዳን ከስራ ያልሆነው ማለት ነው አናጺ ስለሆንክ አትድንም አለ። ኢንጂነር ስለሆንክ አትድንም አለና ዘፋኝነትም ስራ ነው። ስለዚህ ዘፋኝም ስለሆንክ ሲኦል አትገባም። ስለዚህ ምክንያቱም መዳን በስራ ስላልሆነ አለ ማለት ነው። ስለዚህ ዘፈን ስራ ነው፣ መዳን ደግሞ ከስራ አይደለም ብሎ አለ ማለት ነው። እንደዚህ አይነት አፈታት በህይወቴ ዘመን እኔ ሰምቼ አላውቅም ማለት ነው። እና ስለዚህ በስራ ስላልሆነ መዳን ዘፋኝ ስለሆንክ እግዚአብሔር አይቆጣህም፣ አናጺ ስለሆንክ ደግሞ እንደዚህ አይልም ማለት እና ስራ የሚለውን ምን ላይ አስገባው ማለት ነው? ምድራዊ ነገር ማለት እና ይሄ ፕሮቴስታንት ነው። እኔ አሁን ኦርቶዶክሶች ዘፈን ትክክል ነው ብለዋል ብዬ እነሱን እንትን አልልም
አፍተር ኦል ምንስ ሊሉ ነበረ ብዬ ስለማስብ ማለት ነው። እየተቃወሙ አሉ ጌታ ይባርካቸው እንደነጋዴ አይነት ማለት ነው። አፕሪሼት አረጋለሁ እሱን። ግን እንደነዚህ አይነት ሰዎች ፕሮቴስታንት ሆነው ዘፈንንም የሚደግፉ ሰዎች ትክክል አይደሉም። ዘፈንንም የሚቃወሙ ሰዎች የሚቃወሙበት ስፒሪት ማለት እዚህኛው ላይ የሚቃወሙ ቤታቸው ላይ የሚናገሩ ቢሆኑ ኮንፊደንስ አላቸው እዚህኛው ላይ። ስለዚህ ኤኒዌይስ ምንድነው እያልኩ ያለሁት ግልጽ በሆነ መንገድ አስቀድሞ ለወንጌል የምንጨነቅ ከሆነ ቤታችን ያለውን ነገር ቅድም በተለይ ከተነሳው አንፃር ሐሰተኞቹ ላይ መቃወም፣ ትክክለኛ ያልሆኑ ልምምዶችን እኛ ጋር መዝሙር ብለን እኛ ራሱ የምንሸማቀቅባቸው መዝሙር ብለን በሰው ፊት እኔ አንዳንድ መዝሙሮች በእርግጥ በኢቴም አልሰማቸውም በሰው ፊት ለመክፈት ራሱ የምሳቀቅባቸው መዝሙሮች አሉ እኛ ጋር ያሉ ማለት ነው። የምሳቀቅባቸው ዘፈን የሚመስሉ ማለት ነው። እና ባለፈው እሁድ ላይ ኬሮግራፊ ልጆች ምናምን እኛ ቸርች ላይ እየሰሩ ምናምን ነገር የማን ተከፈተ መሰለ ይሄ ኤፍሬም አለሙ ዘፈን ልበለው መዝሙር አላውቅም። ምክንያቱም ከኤፍሬም ታምሩ ያው ስሙ አንድ ስለሆነ መሰለኝ ከኤፍሬም ታምሩ ይሄ ከጎሳዬ ጋር ሆኖ የዘፈኑት ማለት ነው። ጎሳዬ ጋር ሆኖ የዘፈኑት ግቡ ምናምን ወደ ሀገራችሁ ምናምን ብሎ ዲያስፖራውን እሱን ዜማው ባላገሩ እሱን ቀጥታ እንትን ብሏል። ከዛ በኋላ እንግዲህ በዓለም እያለን ሰምተነዋል። ከዛ ልጆቹ ኬሮግራፊ ምናምን ይሰራሉ፣ እሱ ተከፍቷል። እኔ ይሄንን እየሰማው ምን ማለት ልታነጽበት ነው ወይ ደግሞ መንፈሳዊ ተመስጦ ሊመጣብኝ ነው ማለት እግዚአብሔር ላመሰግንበት ነው። ዘፈን እንግዲህ በጌታ በልጅነቱ ጀምሮ በጌታ የሆነ ሰው ምናልባት እሱንም ጌታ ይረዳው ካልሆነ በስተቀር እንደኔ ከዓለም የመጣ ሰው ዘፈን ሰምቶ መጥቷል። ስለዚህ እዚህ ጋር ደግሞ ያንን ዘፈን የሚመስል ነገር አንተ ብታስታውሰው ወደ ኋላ ነው የምትመልሰው፣ ወደ ነበረበት፣ ወደ ስካር፣ ወደ ዘፈኑ፣ ወደዛ ነው የምታስታውሰው እንጂ ጌታን አታሳየውም። እና ጥዬው ወጥቼ ሄጃለሁ ማለት ነው። ጥዬው ወጥቼ ሄጃለሁ። ለምን በቃ ኤፍሬም ታምሩ ቸርች ላይ ቁጭ ብዬ ልስማ ማለት እና እንዲህ አይነት ነገር መቃወም ሳትችል ዘፈን ለመቃወም ከደፈርክ ደብል ስታንዳርድ ነው፣ ትክክል አይደለም። እንዲሁም ዋናው የውስጥህን ነገር ተቃወም። ደግሞ የካቶሊክ ቤተ እምነት ተከታዮች የሆናችሁ ክርስቲያን አማኞች የሆናችሁ ማለት ነው በክርስቶስ ኢየሱስ ዳግም ምጽአት የምታምኑ ሰዎች የፍትህ ነገር ሊሳካ ሊረካ የሚችለው የእግዚአብሔር መንግስት ሲመጣ ነው። እያንዳንዱ መንግስት ፌል ያደርጋል። አሜሪካውያን እንኳን እንግዲህ የዲሞክራሲ ማማናት የምትባለው አሜሪካ ባለፈው 50 ሚሊዮን የሚያክል ሰላማዊ ሰልፈኛ በ50 ስቴት ውስጥ ወጥቶ ነበር። ኖ ሞር ኪንግ ብለው ትራምፕን ተቃውሞ ማለት ነው። እያደረገ ያለው ጦርነት እየተዋጋ ውጊያ በሚሊዮን በቢሊዮን የሚቆጠር ለጦርነት የሚያወጣው ወጪ የኛ ጦርነት አይደለም፣ ግን የኛ ገንዘብ ነው ያለው ብለው ተቃውመዋል። በዛን ያክል ደረጃ ዲሞክራሲ ያለባት ሁላችንም አሁን ብንሄድ ብንባል የት ብትሄዱ ደስ ይላቸዋል ብንባል አሜሪካ ነው የምንለው። ብትናደድ ራሱ እዚህ ሀገሩ ያሉ አሜሪካ ከኢራን ጋር ስትዋጋ ዳውን አሜሪካ የሚሉ ሙስሊም ወገኖቻችን ራሱ የት ብትሄዱ ይሻላቸዋል ቢባሉ አብዛኞቹ የሚፈልጉት አሜሪካ ነው። የእምነት ነፃነት ይከበርላል፣ የብዙ ነገር ታከብራለች። ግን እዛም ውስጥ የፍትህ ጥያቄ አለ። ለምሳሌ ጥቁሮቹ እስካሁን ድረስ የፍትህ ጥያቄ አልተሟላለንም ብለው ያስባሉ፣ ያምናሉ። ጥቁሮቹን ይገሏቸዋል። ነጫጭ ፖሊሶች የተለየ እንትን አላቸው፣ አውቶሪቲ አላቸው። በቃ ያስታውቃል ነገርየው ማለት ነው። ፍትህ ጨርሶ ሊመጣ የሚችለው አሁን ስታንዳርድ ነው በምትለው በአሜሪካ ላይ ብቻ ሳይሆን የእግዚአብሔር መንግስት ሲመጣ፣ ጦሩ ወደ ማረሻ ሲለወጥ፣ የሰላም ንጉሷ ሲመጣ፣ ኢየሱስ ክርስቶስ የዘላለም ጌታ የጌቶች ጌታ ነው። ይሄ ነው በቃ እኔ ልቤን በተስፋና በእምነት የሚሞላኝ። የዘላለም አምላክ የሰላም አለቃ የነገስታት ንጉስ የእግዚአብሔር አንድያ ብቸኛ ልጅ ከድንግል ማርያም የተወለደ የድንግል ማርያም ልጅ ክርስቶስ ኢየሱስ ሲመጣ ነው በቃ አሁን ለዚህ ነው ሁልጊዜ የፍትህ ጥያቄ ራሱ አንዱ ጋር ፍትህ ማጓደል ነው የሚሆነው። አሁን እኔ አንተ ውስጥ ያየው ጩኸት እሱ ነው። ለምሳሌ አሁን የአማራ ህዝብ የሚያሰማው ጩኸት ውስጥ ለአማራ ጊዜ ድምፅ ያሰሙ ሰዎች
ለምን ለትግራይ ጊዜ የሚል ጥያቄ ይነሳባቸዋል። ለምን እዛም በደል ነበር፣ እዛም የተደፈሩ ሴቶች አሉ፣ እዛም የተጎሳቆሉ ሴቶች አሉ። እና አሁን ላይ መንቃታቸው ራሱን ችሉ አሁን ላይ ለሰላም ጥያቄ ማቅረባቸው እነዛ ሰዎች ችግር ባይሆንም ግን ሁልጊዜ አይታል ፍጹም ሁላችንንም ሊያረኪያ የሚችል ፍትህ የለም እዚህ ምድር ላይ ፍትህ የለም እዚህ ምድር ላይ ሁላችንንም ባንዴ በኩል ሁኔታ ሊያረካን የሚችል የፍትህ እንትን የለም። አሁንም እየተደፈረች ያለች ሰሜን ላይ ያለች ሴት ካለች ልክ ቀድሞ ሰሜን ላይ እንደተደፈረችዋ ሴት የዚች መደፈር ለዛች ዝም መባሉና ለዚች መጮሁ የዚችን መደፈር አያቃልለውም ወይም ልክ አይደለም አይበረው። የጮኸው ሰውዬ ራሱ ሊናው ይውቀሰው። እኔ አሁን አንዳንድ ጊዜ ወጥቼ እናገራሉ። ለምሳሌ ባለፈው በአርሲ ለሞት የኦርቶዶክስ ቤተ እምነቶች ሳወራ እንትን ስንገደልኛ ለምን ዝም አልክ የሚሉ ሰዎች ኮመንት ላይ አያለሁ። ይኸውልህ ያኔ አልገባኝም ነበር ፍትህ፣ ዛሬ ገባኝ። እና ዛሬ መጮህ ልክ ያኔ ስላልጨልኩ ዛሬ መጮህ የትም ቦታ ላይ ለመጮህ መንቃት ልክ አይደለም ለማለት መንቃት፣ ደም መፍሰሱ በአማራም ቢሆን በኦሮሚያም ቢሆን በትግራይም ቢሆን በሰሜን በደቡብ ቢሆን በምዕራብ ቢሆን መሃል ላይ ቢሆን ዳር ላይ ቢሆን ልክ አይደለም በሚል መንፈስ ነው መነሳት ያለብን። ምክንያቱም እኛ በክርስቶስ ኢየሱስ ያመንን ሰዎች የተወለድንበት ዘር የተወለድንበት ወገን ቢኖርም ግን እኛ አሁን ከዚህ እናልፋለን፣ እንትን ከድንበሩ አልፈናል። አሁን እኔ ትግራይ የሚባል ክልል አውቃለሁ የሆነ ቁጥር የሆነ እዛ ውስጥ ያለው ሰው ግን የኔ ወገን ነው ብዬ ነው ማምነው። አማራ የሚባል ክልል አውቃለሁ። ያ ክልሉን አልፎ ግን ያለው ገበሬ እንደኔው ችግር የሚያይ የኔው አይነት የቧንቧ የተጣራ ውሃ ችግር ያለበት፣ የኔው አይነት የመሰረተ ልማት ጥያቄ ያለበት፣ የኔው አይነት የቢዴና ጥያቄ ያለበት ተመሳሳይ ችግር፣ ተመሳሳይ አየር፣ ተመሳሳይ ሰማይ ስር ያለን ሰዎች ነን እና ፍትህን መጠየቃቸው ችግር የለውም። አሁን ራሱን ችሉ ሰዎቹ እንዴት አድርገን እንጠይቅ ነው። እኔ አሁን ባለፈው ጥያቄ ያቀረብኩኝ ለምን አንድ ላይ ሆነ ውሃ የሚያስወድዱብንን ሰዎች አንገዛም ብለን ውሃ እያሞቅን እያፈላን እየጠጣን ቦይካት እናደርጋቸው ማለት ማን ይሰማኛል? ኮመንት ላይ ብዙ ሰው ዋጋ ነግሮኛል እንደተወደደበት። አብረን ግን መቆም አንችልም እንደዚህ አይነት ጉዳይ ላይ። ስለዚህ ፍትህን መጠየቁ ራሱን ችሎ የምንጠይቅበት አግባብ ነው እንጂ መጣራት ያለበት እንጂ መጠየቅ አለብን። ስለዚህ እኔ ቀደም ያልኩት ለዚህ ነው። ሰው ውስጥ ያለ ክፋት ሰው ውስጥ ካለ ደግነት ጋር ነው ሁሌ ጦርነት የሚያደርገው። ሰው ውስጥ ያለው ክፋት አቅም ሲያገኝ ሰው ውስጥ ያለውን ደግነት ነው ጉልበት በማጣቱ ምክንያት የሚደፈጠጠውና የሚጨፈልቀው። እኔ ሁላችንም ይሄን ስሜት መሰማት አንዳንድ ጊዜ ከታሪክ ነው የምንማረው። ከታሪክ አይደል? ከታሪክ ነው የምንማረው። ለምሳሌ የጀርመን ትልቁ ጠባሳዋ የሂትለር መንግስት ነው። አይሁዶቹን የጨፈጨፈው የሂትለር መንግስት ነው ትልቁ ጠባሳዋ። ስለዚህ አሁን ጀርመን አሁን ያለችበት ትልቅ ደረጃ ላይ ያለች ሀገር ናት። ግን ከዚህ በላይ የምትሆን ሀገር ነበረች። ከዚህ በላይ በኢኮኖሚ ከዚህ በላይ በሌላ እያለነት ከፍ የምትል ሀገር ነበረች። የሆነ ጊዜ ዕዳ ላይ ገብታለች፣ በጦርነት ፈርሳለች እና ከእንደገና ነው ወደ ያንሰራራቸው የቀጠለችው። እና አሁንም ቢሆን እኛ ክርስቲያኖች በወንጌል የምናምን የኦርቶዶክስ እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የካቶሊክ እምነት ተከታዮች መንቃት አለብን ብዬ አስባለሁ። አትሊስት ክርስትና ወንጌል ኢንላይትመንት ነው ብዬ አስባለሁ። ብርሃን ነው። ስለዚህ አሁንም ቢሆን የፍትህ ጥያቄ ስንጠይቅ ቤተክርስቲያን የምትጠይቀው በወንጌል እውነት ውስጥ ገዳዩን የማይገድል በማድረግ ነው። ወይም ለመግደል የታጠቀውን ሰውዬ በክርስቶስ ፍቅር በመማረክ በጦር አይደለም፣ በክርስቶስ ፍቅር በመማረክ የወንጌል ሰባኪ ወይም የወንጌል ባሪያ በማድረግ ነው ሰዎችን ልንለውጣቸው የምንችለው እንደ ቤተክርስቲያን አገልግሎት ማለት ነው። ስለዚህ ለዛ ነው አሁን ዶክተር ደረጀ ከበደ በጣም የተከበረ ሰው ነው። ኦርቶዶክስ እምነት ተከታዮች በፕሮቴስታንት መካከል ማለት ነው በቃ ቶፕ 10 አውጡ ብትሉን በቃ ራንክ ውስጥ ካሉ ሰዎች መካከል ለዛ ነው ወጥቼ ማልቃወመው እኔ ደረጀ ከበደ። በቃ መቃወም ስህተቱን ራሱ ስህተት ማለት እስኪከብድ እንደሚከብድባችሁ ሰው አለ አይደል? ትልቅ ሰው በጣም ትልቅ ሰው ነው በፕሮቴስታንቱ ማህበረሰብ ዶክተር ደረጀ ከበደ። ይህን የሚያክል ትልቅ ሰው የቴዲ አፍሮን ዘፈን ወንጌል ነው ብለዋል። በጣም ስህተት ነው። በአጭር ቃል የምንስማማው የእግዚአብሔር ቃል አለ። ሮሜ መጽሐፍ ምዕራፍ 1 ላይ የተጠቀሰው የእግዚአብሔር ቃል ወንጌል
እንደ ስጋ የዳዊት ልጅ የሆነ እንደ ቅድስና መንፈስ ደግሞ የሞተ እንደ ቅድስና መንፈስ ደግሞ ከሙታን መካከል በኃይል ሆኖ ስለተነሳው ስለ እግዚአብሔር ልጅ ነው ይላል። ወንጌል ስለ እግዚአብሔር ልጅ ነው። ፖይንቱ ምንድነው? ወንጌል ስለ መፍትሄ ሲያወራ አሁን ወንጌል የሚሰጠን መፍትሄ የእግዚአብሔር መንግስት ይመለሳል ነው እንጂ የብልጽግና መንግስት ይነሳል የሚል መፍትሄ የለውም። ወንጌል እንደዚህ ነው፣ መፍትሄ የለውም። አሁን ብዙ ሰዎች ስለ ነፃነት ሲያወሩ የሆነ ዙፋን ላይ ያለ ተጠያቂ የሚያደርጉት መንግስት እንዲነሳላቸው ጥያቄ የሚያቀርቡት። የወንጌል ግን ሐሳቡ የእግዚአብሔር መንግስት ይመጣል፣ ሰላም ትሆናለች ነው ወንጌል የሚሰጠው መፍትሄ። ዳግም ይመጣል፣ የድንግል ማርያም ልጅ ዳግም ይመጣል፣ የወጉት ሁሉ ያዩታል። ቤተ ክርስቲያንን ሙሽራዊቱን ሊወስዳት በክብር ይመጣል። ያኔ እሱ ሲመጣ የእግዚአብሔር መንግስት በምድር ላይ ይነግሳል፣ ይገዛል። የወንጌል መልእክቱ ይሄ ነው። ይሄ መልእክት ደግሞ ለሁላችንም፣ ለትግራዋይ ብትል፣ ለአፋር ብትል፣ ለአማራ ህዝብ ብትል፣ ለኦሮሞ ህዝብ ብትል፣ ለሲዳማ ህዝብ ብትል፣ ለኦሮሚያ ህዝብ ብትል፣ ለሁላችንም የሚሆን መፍትሄ ነው። አያጣላንም። ፍትህ ራሱ በራሱ ለብቻችን ፍትህን ዲፋይን ብናደርግ እንጣላለን። በነገራችን ላይ አንስማማ። ፍትህን ለብቻችን ዲፋይን ስናደርግ ቅድም ሙሌ እንደተሰማው ማለት ነው የትግራይ እናቶች ሲሞቱ ሲገደሉ፣ ወጣቶች ሲያልቁ ምንም አያውቁ ሲቪሊያን፣ ይሄ የታጠቀውን ምናምን አይደለም፣ ሲቪሊያን ሊዋጋ የወጣውማ ይሞታል። ለምን አይሞትም? ሲቪል ቤቱ ቁጭ ያለ ቦይቷ ቁጭ ያለች ልብስ የለበሰች ተስፋ ያላት ልጆች ያላት እናት ስትደፈር ስትገደል ምናምን ይሄንን የተነገረ ትርክት እነሱ ደግሞ በአይናቸው ያዩት እዛው ስላሉ ማለት በአይናቸው ያዩት ይሄን ትርክት አንተ ስለሆነ አካባቢ ፍትህ ስታወራ እዚህ ያለውን ፍትህ ትነካል። ፍትህ ራሱ ያጣላናል። ስለዚህ እንደ ክርስቲያን የማያጣላ የፍትህ ሐሳብ ያለው ራሱ ወንጌል የፍትህ ሐሳብ አለ። ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ አፋር፣ ኩናማ ምናምን ሳይለየን ሁላችንን በአንድ ጥላ ስር የእግዚአብሔር ቤተሰብ በማድረግ ያስታርቀናል። እኛን ያስታርቀናል፣ ደግሞ ከእግዚአብሔር ጋር ያስታርቀናል። ይሄ የወንጌል ሐሳብ የወንጌል ልክነት ነው እና አሁንም እኔ ፎከስ የማደርገው የቴዲ አፍሮ ዘፈን መልእክቱ ስትሮንግ ሊሆን ይችላል፣ ስለተበደሉ ሰዎች አውርቶ ሊሆን ይችላል። እኔ ስላልሰማሁት ዘፈኑ ማብራሪያ አልሰጥም። ወንጌል ግን አይደለም። ዲፋይን ወንጌል አይደለም። ወንጌል አለን አንድ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ ሰጣህለው ወንጌል አለን ጳውሎስ ሲናገር ምዕራፍ 4 ላይ ወንጌል መጀመሪያ የነገርኳችሁን የሰማችሁትን ያመናችሁበትን የቆማችሁበትን የዳናችሁበትን ወንጌል አሳስባችኋለሁ አለና ይህም ወንጌል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍም እንደሚሉ በሶስተኛ ቀን ከሙታን ተነሳ የሚል ወንጌል ነው። አለቀ። ወንጌሉ ይሄ ነው። የኢየሱስን መሞት የኢየሱስን መነሳት ላይ ያጠነጠነ የእግዚአብሔር ልጅ የምስራች ድምፅ ነው እንጂ ወንጌል ማለት የሆነን መንግስት መቃወም የሆነ መንግስትን መደገፍ አይደለም። ወንጌል ይሄ ነው። ስለዚህ ፍትህን መጠየቅ የወንጌል ፓርት ሊሆን ይችላል። ኦፍ ኮርስ ወንጌል ውስጥ ሰዎች እንዲጎዱ አትፈልግም፣ ሰላም እንዲሆኑ ትፈልጋለህ። ግን የሆነን ዘፈን አምጥተህ ወንጌል ነው እንድትል አይደለም ይሄ የሚያደርግ። በቃ ድምፁ ይለያያል። የወንጌል ድምፅ በዝማሬ ውስጥ ነው የሚሰማው። ወንጌል መናገሪያ አለው አይደል? ወንጌል ጥበብ ሲሆን መናገሪያ አለው። ዜማ ይባላል፣ መዝሙር ይባላል። ወንጌል መናገሪያ አለው፣ መጽሐፍት ይባላሉ። ለምሳሌ የቤተ ክርስቲያን ፓስተሮች ይጽፋሉ፣ ወንጌላውያን ይጽፋሉ። በኦርቶዶክስ ደግሞ ጳጳሳት ይጽፋሉ፣ ዲያቆናት ይጽፋሉ፣ መጋቢዎች ይጽፋሉ፣ ጸሐፊዎች አሉ የሚጽፉት። ወንጌል በነሱ መጽሐፎች ውስጥ በጽሁፋቸው በትርክታቸው በቤተ ክርስቲያን ታሪክ ውስጥ ይዳረሳል። በጽሁፍ በስነ ጽሁፍ ይዳረሳል እንጂ ከሆነ ልቦለድ ውስጥ አምጥተህ እንትን አትለው። በልቦለድ ውስጥ የወንጌል ሐሳብን ማስተላለፍ ይቻላል? አዎ ይቻላል። ግን ልቦለዱ የያዘው የልቦለድ ሐሳብ ሙሉ ወንጌል ነው ማለት አይቻልም። ስለዚህ አሁን ቴዲ አፍሮ የሆነ ግጥሙ ላይ የእግዚአብሔር ቃል ጣል ቢያደርግ ዘፈኑ መዝሙር አይሆንለትም። እና አንዳንድ ሰዎች አጠጋግታችሁ ወንጌል ነው ያላችሁ እንደ ዶክተር ደረጃ አይነት ትልቅ ሰዎች እባካችሁ ስለምንወዳችሁ ስለምናከብራችሁ ነው ሐሳብ መስጠት ማንፈልገው በእናንተ ላይ። ወንጌል የቴዲ አፍሮ ዘፈን ትክክለኛ መልእክቶች ሊኖሩትም ላይኖሩትም ይችላሉ ስላልሰማሁት። ነገር ግን ወንጌል አይደለም። እርግጠኛ ነኝ የምናገረው ዘፈን ውስጥ ወንጌል ስለሌለ ማለት ነው። ሙሌ ቀጥል። ቅድም ባነሳው ሐሳብ
አልቆምኩም ይሆናል። ዛሬ ገባኝ። ቆንጆ ነው እሱ። አሁን አንተ ስለተናገርክ ምናልባት ፐርሰናሊ ስለራስህ እያወራህ እንደሆነ እንደዛ አልተረዳሁትም፣ ግን ስለ ራስህ ብዬ ልረዳውና አንተ ትናንትና በፍትህ ጉዳይ በዚህ ጉዳይ ላይ ያልጨውኩት ስላልገባኝ ነው፣ ዛሬ ግን ገባኝ ብለህ ስትናገር ኦኬ ትናንትና ስላልገባው ነበር ለካ ዝም ያለው ብዬ እረዳለሁ። ይሄንን ነገር ሳትናገር ዝም ብለህ የራሴ ህዝብ ነው ብለህ የምትለው እሱ ተነካብኝ ተበደለብኝ ብለህ ለህዝቤ ብለህ ስትቆም ግን የሃይማኖት ሰው ነህ ማለት ነው። በተለይ ስትቆም ግን እንዲህ ትናንትና የት ነበር የሚል ጥያቄ ማንሳት በጣም ጤነኝነት ነው። ሰው እንዲህ አይነት ጥያቄ ያነሳል፣ ማንኛውም ሰው ማለት ነው። ትናንትና መርጦ ለምን ያለቅሳል? ኦርቶዶክሳዊ ከሆነም ትግራይ ላይ ያለው እንዲሁ የሚበዛው ኦርቶዶክስ አይደለም ወይ? ለምን ዝም አለ? ወንጌል አማኝ ቢሆንም እዚህ ያለ ነው እኛ ወንድሞቹ አይደለንም ወይ? ለምን ስንጨቆን ዝም አለ የሚል ጥያቄ ማንሳታችን አይቀርም። ትላንትና ስላልገባኝ ነው ምህረት አድርጉልኝ፣ ዛሬ ገባኝ። ስለዚህ ዛሬ ስለገባኝ ስለ ፍትህ ልናገር ነው ብሎ አክቹሊ ዘፈን በሚለው ነገር ቅድም አንተ ስላነሳው እሱን አንተናልም በዘፈን ሳይሆን ብቻ ግን ዞሮ ስለ ፍትህ ጮሃለሁ ካለ አይ ትላንትና አልገባህም ነበረ በቃ ዛሬ ማይገባህ ጸጥ ብለህ አንልም አይልም አብዛኛው ሰው። ነገር ግን እንደዛ ሳይል ትላንትና ያልገባኝ ስላልገባኝ ነው እንደዚህ ያልኩት፣ ምህረት አድርጉልኝ፣ ይቅርታ አድርጉልኝ፣ እናንተ በኔ ሲደርስ ነው የገባኝ፣ እናንተ እንዲህ እንደሆናችሁ አልገባኝም ነበረ፣ ስለዚህ ዛሬ ገብቶኛል፣ ለካ በእናንተም እንደዚህ ነው የነበረው፣ ይቅርታ አድርጉልኝ ብሎ እንዲህ ይሆን ነው እንዲህ እየተበደልን ነው እንዲህ ነው ብሎ ቢናገር አትሊስት ትክክለኛ ሰው ነው በቃ መንፈሳዊ ክርስቲያን ምናምን ባትል በቃ አይ ትላንትና ስላልገባው ነው አሁን ግን ገብቶታል የፍትህ ሰው ነው ብለህ ትላለህ። በቃ ይሄ ሰው ለፍትህ የቆመ ሰው ነው ብለህ አትሊስት ትላለህ፣ መንፈሳዊነቱን ወደ ጎን አስቀምጠን ማለት ነው። ነገር ግን ዝም ብሎ ምንድነው የሚባለው በደመስ ማሳው የትላንትና ነገር ዘግቶ ዛሬ ጋር ግን ይሄ ትክክል አይደለም እንደዚህ ነው እንደዛ ሆኗል ካለ ግን ዛሬ እኔ አሁንም የሚረዳኝ ያ ሰው በቃ ይሄ ሰውዬ መርጦ ነው የሚያለቅሰው ብዬ ነው የምረዳ። ለምን ውስጡን አላውቅም። እኔ እኮ ሰው ነኝ፣ እግዚአብሔር ሊያውቅ ይችላል ውስጡን። ትላንትና ስላልገባ እኔ ግን ሰው ነኝ። እኔ ትላንትና ስላልገባው ነው ብዬ እንዴት ላስብ? እንደዛ ትላንትና ስላልገባው ነው እሱ ነው ሊነግረኝ የሚገባውና በዛ መጠን እንደዛ ካላለ አንድ ሰው ትላንትና ስላልገባኝ ነው ይቅርታ አድርጉልኝ ለካ እንደዚህ ነበር ይሄን ያህል ማወቅ አንችልም። እና አሁን ምንድነው ሊል የሚችለው አንድ ሰው አንተ መርጦ አልቃሽ ነህ ሊል ይችላል። ያ ማለቱስ ልክ ነው ወይ? አዎ ልክ ነው። እኔ ልክ ነው ብዬ የምለው አሁን ተነስቶ ስለ አንድ ብሔር ምናምን እንደዚህ ወይ አንድ ብሔር ነው ኢትዮጵያ ብሎ መወሰን አለበት? አክቹሊ እኔ ስለ ኢትዮጵያ ብቻ አይደለም ስለ ሰው ሁሉ ነው እያወራሉት። ማንም ሰው ቅድም አቤላም እንዳለው የትኛውም ሰው እንትን ማለት የለበትም። ግን ስለ ኢትዮጵያ እየተወራ ከሆነ አንድ ብሔር ብቻ አይደለም ኢትዮጵያ ማለት። ስለዚህ የሆነ ብሔር ብቻ ተነክቶብኛል ብሎ የሚጮህ ሰው ትላንትና አልገባም። ምን አልከ? ድምፅ አይሰማም። ስፔሻል የሆነ ፊሊንግ ስፔሻል የሆነ ኮሊንግ አለው ሁሉም ሰው ለራሱ ወገኔ ብሎ ለሚያስበው ማለት ነው። አንድ እንደው ለራሴ ዓላማ እንዳልጠቀመው ልጠንቀቅና አንድ ፓርት ጨርፌ ሮሜ ምዕራፍ 9 ላይ ምንም ስለ ጳውሎስ ነው የማወራው። ጳውሎስ ታውቃለህ የአሕዛብ ሐዋርያ ነው፣ ጥሪው ሸክሙም ለሐዋርያት ነው። ግን ወገኖቹ ስለሆኑ ስለ አይሁዶች እንደው እኔ ራሱ ከክርስቶስ ተለይቼ በስጋ ከክርስቶስ ተለይቼ እነሱ ቢድኑ የሚል ኦፈር ያቀርባል። ጸልያለሁ እግዚአብሔር ፊት ይላል ባኔ ጠፍቼ እነሱ እንዲድኑ። ይሄ አይሁዳዊነቱ ስፔሻል በሆነ መንገድ ለአይሁዳውያን ያለውን ፍቅር ያሳያል። ይታወቃል ጳውሎስ ከአይሁዳውያን በበለጠ የተጠራውም የደከመውም የሞተው ለአሕዛብ ከአይሁድ ውጭ ላሉ አገልጋዮች ነው። ግን የተገኘበት አካባቢ የበለጠ አሁን ለምሳሌ እኔ አሁን አንተ ውስጥ የምሰማው ድምፅ እኔ ኔቸር ነው። በቃ ይሄ ኔቸር ትክክለኛ ኔቸር አሁን መርጦ አልቃሾች ነው ምናምን ስትል ከልብ ነው የምትለው። ለምንድን ነው ከልብ የምትለው? ለዚህ ለእኔ ወገን ድምፅ ያልሆኑ ሆነው እነዚህ ሰዎች እነዛ ለዚህ አሁን ላለው ኬዝ ብቻ መጮኋቸው ልክ አይደለም። ያስባለክ ምንድን ነው? አሁንም አንተ ለእኔ ወገን የምትለው ይሄ በስጋ እግዚአብሔር የሚሰጠን ተፈጥሯዊ ስጦታ አለ። ይሄንን ስጦታ እንትን መናቅ የለብን ማክበርም አለብን። ይህንን ስጦታ በስጋ ሰውነትህ ለተገኘህበት አካባቢ እንትን አሁን ችግሩ
እኔ የተገኘሁበት ብቻ ይኖርና ሌላው ይጥፋ ከሆነ ነው ትክክል የማይሆነው እንጂ አሁን ኔቸር ያስገድዳል። አሁን ለምሳሌ እኔ ሙሌ እንዴት እንደምወድ እንደማከብር ታውቃለህ። ስትመጣ እንዴት እንግዳ አድርጌ እንደምቀበል ታውቃለህ። ወንድ እንደ ወንድም ነው ማይ ግን በስጋ ወንድሜ ከሆነ ሰው ልጅ ትበልጥብኛለህ ወይ ብል ይገዳደረኛል። የስጋነት በልጥብኝ ደስ ይለኛል እኮ አሁን እንትኑ ሲሪየስ ነገር ይሄ ስጋ ግን ያደላል። አሁንም ያደላል ይሄ ስጋ እውነቱን ስናወራ ማለት ነው። እና አንድ ከአማራ የተገኘ ወንድም የአማራ መነካት በጣም ተሰማው ብለን ማዘን የለብንም። አንድ ከኦሮሚያ አካባቢ የተገኘ ወንድም እንዴት ስለ ኦሮሞ እንደዚህ ያስባል ምናምን ማለት የለብንም። ኔቸር ነው። እንደውም ጤነኛ አይደለም ይሄ ሰውዬ ብለን ነው ማሰብ ያለብን። ስለ ወገኖቹ ምንም የማይሰማው ከሆነ አይመስላችሁም? ሙሌ ስልክ ስለገባበት ነው አይመስላችሁም? ወገኖች እስቲ ምልክት ስጡ አይመስላችሁም? እና የተፈጥሮም አንዱ ጎን ነው ይሄ። የተፈጥሮም አንዱ ወገን ነው። ሙሌ ስልክ አስወጥቶት ነው ላክልኝ ሙሌ። እና የተፈጥሮም አንዱ ማንነት ነው። እና አንድ አልፈን ቤተክርስቲያን በእርግጥ እኔ ያው ከሙሌ ጋር መስማማው ጉዳይ እንደ አንድ ሰው እንደ አንድ ግለሰብ አንድ የትግራዋይ ተወላጅ በትግራይ ለደረሰ በደል በትግራይ ደረሰ ለሚለው ሀዘን መቆርቆሩ ተፈጥሯዊ ሰውነታዊ ስጋዊም እንደሆነ ባስብን፣ ግን አንድ መንፈሳዊ ነኝ የሚል ሰው ደግሞ ከዛ ባለፈ መጠን ምን ይጠበቅበታል? እንደ መንፈሳዊ ሰው የበለጠ እንትን ይጠበቅበታል የሚል ሐሳብ ነው እንትና የሚያነሳው። ይሄ ከእንትን ያልፋል፣ ከወገንተኝነት ያልፋል። ለምሳሌ አንድ የኦርቶዶክስ ቀሳውስት የሆነ ሰው ወይም አንድ ፓስተር ነኝ የሚል ሰው ከተወለደበት አካባቢ እኩል ያልተወለደባቸውም አካባቢዎች ቢያሳስቡት ይመረጣል። ለምን? መስቀል ይዟል፣ ወንጌል ይዣለሁ ብሏል። ይህ ወንጌል ደግሞ የጥል ግርግዳ የፈረሰበት ነው። አማራነት፣ ኦሮሞነት የታረቁበት ነው። ትግራዋይነት፣ ኦሮሞነት፣ ትግራዋይነት፣ አማራነት፣ ወላይታነት፣ ስዳማነት፣ ሀዲያነት የታረቁበት ነው ማለት ይሄ የብሔር እንትን የለውም። መስቀል ኢየሱስ ሲሰቀልበት በስጋው ሰውነት አፍርሶታል። አይሁዳዊ ግሪካዊ የለም፣ ባሪያ ጨዋ የለም። ይሄ የልዩነቱን ጣጥር አፍርሶታል እግዚአብሔር። ስለዚህ አንድ ወንጌል ይዣለሁ የሚል ሰው ከዚህ እንትን ማለፍ አለበት፣ ከብሔረተኝነት ከዘረኝነት ማለፍ አለበት። ስለዚህ የኔ ሀገር እኔ የተወለድኩበት አካባቢ ሰላም ከሆነ ሌላው ሰላም ይጣ የሚል ከሆነ እንደዚህ አይነት ልብሰ ተክህኖ ያደረገ ፓስተር የሚል ስም የለጠፈ ሰውዬ እስፔሻሊ መጠየቅ አለበት። ታሪክ ይጠይቀዋል፣ እግዚአብሔርም ይጠይቀዋል ያን ሰውዬ። እንደዛ አምናለሁ። ልክ ነው። ግን እንደ አንድ ወገን ደግሞ ሰው ስለተወለደበት ሀሳብ ስፔሻል ኮል ቢኖረው የበለጠ ቢቀና የበለጠ ቢያስብ ለራሱ ወገን ልክ አሁን አንተ ውስጥ ያየሁት እኔ ክፉ መስሎ አልታየኝም። እንዴት መርጦ አልቃሽነት ነው ስትልኝ አልደበረኝም። ለምን? ይሄ ኔቸር ነው። ወዴት ትወስደዋለህ ሙሌ? ወዴትም ልትወስደው አትችልም። ይሄን ኔቸር ያንተ አካባቢ ሰው መታመሙ እንጂ እናንተ ስለ ወንጌል ማውሪያም ጊዜ አይኖረንም ነበር። እውነቱን ልንገርህ። ምክንያቱም ባለፈው ፍልስጤም ውስጥ ቦምብ ፈንድቶ የሆኑ ህፃናት ሞተዋል። ደም ስር ተገታትሮ አውርተሃል ሙሌ? አላወራህም። ያላወራው ግን መሞታቸውን ተስማምተህበት ነው አይደለም። የራሳችን ሲሆን የበለጠ ያመናል፣ የበለጠ ይሰማናል። ይሄ ግን አንዱ ተፈጥሮ ያደለን የተፈጥሯዊ ማንነታችን ነው እንጂ እናድላ ብለን የነዛን መሞት አቃለን ብቻ አይደለም። ኔቸር አይደለም አልስማማ ይለኛል። ምንድነው ታዲያ አናፖሎጂቲክስ? ይሄ ለቤተሰብ አሁን ለምሳሌ እንትን ምሳሌ ልበልክ። ያንተ ቤተሰብ ያለበት አውሮፕላን ተነሳ ከኢትዮጵያ ሟርት አይደለም አይሁድ ምሳሌ ተነሳ እና አንተ የሸኘው ቤተሰብ ያለበት ተነሳ። መግባት ትችላለህ ከፈለክ እና አውሮፕላኑ ተነስቶ የሆነ አካባቢ ላይ ተከሰከሰ ተባለ። የበለጠ የምታለቅሰው ለማን ነው? እናንተ ቤት ድንኳን የሚደኮ ነው ማን ሞተ ተብሎ ነው? ያ የቤተሰብ አካል ሞተ ተብሎ ነው። እና ይሄ ለራሳችን ወገን አብልጠን ማልቀሳችን ይሄው ስጋ የሰጠን ኔቸር ነው ብዬ ነው ማምነው።
የሆነ ልናዳላ ፈልገናል። የእነንትና ቤት ድንኳን አዝናንቶን አይደለም፣ ግን እነንትና ቤት ሀዘን ሲኖር እነንትና ጋር ነው ሄደን ሀዘናችንን የምንገልጽላቸው እንጂ ጎረቤት ሰው ሲሞት ምናልባት እንትኑ ይሄ የለቅሶ ቤት እህል ምንድን ነው እድሩ መጥቶ ወጥ እንዲሰራ ምናምን የእኛም ቤት ይፈቀድላቸው ይሆናል ግቢው። እኛውም ቤት በር ላይ ድንኳን ግን አይጣልም፣ ወይም ሀዘኑ የእኛ ቤት ሀዘን አይሆንም ማለት አይሆንም ስንል አላዘንም ማለት ሳይሆን ሙሉ በሙሉ የራሳችን ኬዛ እናደርገውም ማለት ነው። ወይዬ የሚሰማ ከሆነ ኔቸር አይደለም የሚለው ነገር ምንድነው? እኔም እንደዛ ነው የማስበው። ቋንቋ ኔቸር አይደለም ብዬ ነው የማስበው፣ ጊፍት ነው እንጂ ኔቸር ማለት እኔ ስለ ቋንቋ አላወራሁም። ብሔር የሚለውን ነገር ነው። ብሔር እኔ ላስረዳችሁና ማለት ያው እኔ እንትን ስላልኩት ምንድነው ይሄ ኔቸር ነው ያልከው፣ አተረጓጎም የሚያግባባን ቤተሰብ ያልከው እዛ ድረስ ያግባባኛል። እናት፣ ይሄ አባት፣ ወንድም፣ እህት ቅድም ከሙሌና ከአንተ ወንድም ጋር ስታነጻጽር የነበረው እዚህ ጋር አጉል ቅርጽ እንስራ ምናምን ካላልን በስተቀር አቤላ ያንተ ሚዩት ብታደርገው እኮዋለሁ። አሁን እሱ በቃ ተፈጥሯዊ ነው። ምንም እዚህ መተን ቅርጽ የምንሰራው ነገር የለም። አጉል ክርስቲያንን ምናምን ለመባል ካልሆነ በስተቀር ተፈጥሯዊ ነው። ይሄ በስጋ የተገኘንባቸው ቤተሰቦች እና በእምነትም በሀገርም በምንም የሚመስለን ደግሞ ሌላ ሰው ብታነጻጽር ወደዛ እናጋድላለን። ልክ ነህ። ከዛ እየሰፋ ሲሄድ ይሄ ብሔር የሚባለው ለእኔ የቀን ሰዎች የፈጠሩት ቅቤ የጠጣ በዘመናት ብዛት ፖለቲከኞች ያሰማመሩት የቀን ቅዠት ነው ብዬ ማስበው እንጂ ሪል ነው ብዬ አላስብም። ይሄ ሳይንቲፊካሊም ቢብሊካሊም ቻሌንጅ ሊያደርገኝ የሚችል ማለት ቻሌንጅ የሚያደርገኝ ሰው ካለ አይ አም ሬዲ። በሁለቱም ማለት ነው፣ በመጽሐፍ ቅዱሳዊ መረዳድ በሳይንሱም ቢሆን በሳይንሱም የሄልዝ ባክግራውንድ አለኝ። የሰው ልጅን ሂስቶሎጂውን፣ አናቶሚውን፣ ፊዚዮሎጂውን፣ ባዮኬሚስትሪውን የተማርኩ ሰው ነኝ እና ሞርግ ክፍል ምናምን የሚባል አለ ካዳቨር ያው ስትማር በሬሳ ምናምን ስለሆነ ይሄ ትግሬ ኩላሊት ነው፣ ይሄ አማራ ጨጓራ ነው እየተባልክ በሂስቶሎጂ የሴሉላር ሌቭል ደርሰ ደግሞ የአማራ ዲኤንኤ እንደዚህ ነው፣ የኦሮሞ ሲሆን ደግሞ እንደዚህ ይሆናል ምናምን የሚባል የለም። ወይም ደግሞ ቲቪ ትግሬ ሲይዘው እንደዚህ ነው የሚያደርገው፣ አንድ ጉራጌ ሲይዘው ደግሞ እንዲህ ነው የሚያደርገው የሚባል ነገር የለም። በቃ አንድ ነን። ሌት አለውን ይሄ አብረን የምንኖር በጂኦግራፊም በምኑም አንድ ያደረገን ይሄ ተፈጥሯዊ የሆነው ነገር ማለት ነው። እኛ እንቅርና ስካንዲኔቪያን ሀገርን ብትሄድ ቻይናን ብትሄድ በጂኦግራፊ ምክንያት ይሄ ክላይሜት በዛ ኤክስተርናል ኢንቫይሮንመንት በፈጠረው ምክንያት የቆዳ ንጣት ምናምን ሊኖር ይችላል። እሱ ይሄ እንትን ነው ማለት በጊዜ ሂደት የሚመጣ ነገር ነው። ከዛ ውጪ ግን ሰው ነው በቃ የትም ብትሄድ ማለት ነው። በሳይንሱ ነው የምልህ። በመጽሐፍ ቅዱስም ብኔ ያው ሁላችንም የምንስማማው ከአንድ አዳምና ሔዋን ተፈጠርን፣ ተወለድን። ከዛ እየሰፋን እየበዛን ምድሪቱ ያው በቃሉ መሰረት እየሞላን ስንሄድ በጊዜ ሂደት በብዛት ምንድነው እንትን እያለን ስንሄድ የዛኔ ፖለቲከኞችም ከሃይማኖት የወጡ ሰዎችም ኢንፍሉዌንስ ተጨማምሮበት ይሄ አሁን ያለንበት እንትን መጥቷል፣ በተለይኛ ሀገር ማለት ነው። እና ብሔር የሚለው ሜቢ አንተ ቤተሰብ የሚለው ለማጽናት ይመስለኛል። ካልሆነ ግን ይሄ ብሔር የሚለው ኔቸር ሙሌን ስታስረዳው ስለነበረ ነው። ለነሱ ማድላት ትግራይ አካባቢ ለነበረው ስትል ሙሌ አላቅም እንግዲህ ቤተሰቡ አሁን በስጋ እህት፣ ወንድም፣ አጎት እንደዚህ ደርሶበት ከሆነ ልክ ነህ። እንደዚህ አይነት ስሜት ሊኖር ይችላል። ግን እንደ እንትን ከአንድ ትግራዋይ ከኔ በላይ ማለት እሱ የሚቀርብበት ምንም ምክንያት የለም። እኔ ትግሬ ባልሆን ማለት ነው። ወይም ደግሞ ከአንድ ኦሮሞ የሆነ ኦሮሞ ከሆነ ሰው ከሙሌ የተሻለ ሊቀርበው የሚችል ምንም ነገር የለም። ይሄ አምብሬላ ተርሙ ሰዎች የፈጠሩብን አይምሯችን ላይ ቅቤ የጠጣ በዘመናት ሂደት የደረጀ ነገር ነው እንጂ
ከክርስትናችንም እኛ በተለይ እግዚአብሔር አለ ብለን ምናምን ሰዎች በፍጹም ቅዠት ነው። በቃ ለኔ አላርዝማ በቃ ከዚህ አንፃር ነው ኔቸር አይደለም ዝም ብሎ ኢንቫይሮንመንታል የሆነ ኢንፍሉዌንስ ነው ብዬ ማሰበው። አቤላ ካገኘኝ ሸጋን ያንተ መረዳት ቆንጆ ነው። መረዳት ምን መሰለ ያወራ ያለውትኝ ካልቸር አሁን ለምሳሌ ቅድም ብለሃል እኮ አሁን ለምሳሌ በሃይማኖት የሚዛመዱን ሰዎች ለሚዛመቱ ሰዎች የበለጠ እንጮሃለን። የታወቀ ነው። በሃይማኖት የሚዛመድ ሰው የተለየ ደም ኖሮት አይደለም። አንተ ባብራራው መንገድ የተለየ ዲኤንኤ የለውም፣ የተለየም የሰውነት ቅርጽም የለውም፣ ደሙም የተለየ አይደለም። የታወቀ ባዮሎጂካልም ብትል ማንነቱ አንድ አይነት ነው ውስጡ። ነገር ግን በሃይማኖት ለሚመስል ሰው እንደምትወግን በቋንቋ ለሚመስልን ሰው ትወግናለህ። ይሄ በኔቸራችን በአካባቢ ውስንነት በባህል ተዛማጅነት የምንቀበለው ነገር ነው። ለምሳሌ ሰሜን አካባቢ ያደገ ሰው ኢንፍሉዌንስ የሚደረገው በሰሜን ባህል ነው፣ በሰሜን ቋንቋ ነው፣ በሰሜን ወግ ነው፣ በሰሜን ሃይማኖት ነው ኢንፍሉዌንስ የሚደረገው። ገባ ካደ ለዛ አካባቢ የተለየ ትርጉምና ስሜት ይሰጠዋል። ለዛ አካባቢ ጉዳይ የባለቤትነት ስሜት ይሰማዋል። ከዛ ዘለን ለሁሉም አንድ አይነት ብናስብ ትክክል ነው እንዳልከው። ይሄ ቀደም ብያለሁ እኮ ክርስቲያን ስትሆን ስፔሻል ጉዳይ በክርስቶስ መስቀል ላይ የጥሉ ግርግዳ ስለፈረሰ አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ ስኩስቲስ የሚባል የለም። ሁላችን በክርስቶስ ታርቀናል። ኢየሱስ እኮ ከራሱ ጋር ብቻ አይደለም ከአባቱ ጋር ከመንፈስ ቅዱስ ጋር ብቻ አይደለም ያስታረቀን ከራሳችንም ጋር ያስታረቀን። እንደ ጠላት እንተያይ የነበረ ስፔሻል ወገን ነኝ የሚል አይሁድ የሚባል ማህበር ነበረ። እግዚአብሔር አስታርቆናል። እስኩስቲስ የሚባሉ ወገኖች ነበሩ በዛ ጊዜ። ምናልባት ካርኒቫል ሆከስት የሚባሉ አይነት ማለት ነው። ስጋ በሊታ የሆኑ ማህበረሰቦች ነበሩ። እስኩስቲስ መጽሐፍ ቅዱስ ነው የሚለው እና እነዛ ማህበረሰቦችን በክርስቶስ ታርቀውናል ነው የተለዩ ተደርገው የተገለሉ ስለሆኑ እነዛ በኢየሱስ ክርስቶስ እርቅ ውስጥ ገብተዋል ነው ጳውሎስ የሚለው። መስቀል ላይ የተፈጸመው እርቅ ሰው በሊቶችን ሁሉ ወደ እግዚአብሔር መንግስት የጠራ ነው እና ይሄኛው የክርስትናውን እይታ ስትመለከተው በጣም ንጹህ ቅዱስ ነው። ግን እንዳልኩ ነው። አሁን ለምሳሌ እኔ እንትን የዘፈኖቹን እንደዚህ አንዳንድ ዘፈኖች ጫፍጫፉን እዚህ ቲክቶክ ላይ ስለ አዲስ አበባ ዘፍኗል አይደል ቴዲ አፍሮ። አሁን ምናልባት ቢከፈት የአዲስ አበባው ይነካኛል። እኔ አዲስ አበባ ውስጥ ስለተወለድኩኝ ያሁን አዲስ አበባ ብሔር አይደለም፣ የሆነ ቋንቋ አይደለም፣ የተሰበጣጠረና እኔ ያደግኩት በእኔ ጊዜ ከኤርትራውያን ጋር አድጌያለሁ። በልጅነት ትዝታ ውስጥ ማለት ነው። ከመገንጠሉ በፊት ኤርትራ ጓደኞች ነበሩኝ፣ የኤርትራ ጓደኞች ነበሩኝ። አማራው፣ ኦሮሞ ብሔሩንም አላቅም የብዛኞቹ እነዛም ሲሄዱ ነው ያወቅኩት። እና ከጴንጤ መዝሙር አይሻልም እንትና ዘፈን አይሻልም ለእኔ ከሆነ የምጠይቅ የኔን ኦፒኒየን ከሆነ አይሻልም። ነኒኒናናና የጴንጤ መዝሙር ከመሰላችሁ ነው እንጂ አሁን ነኒኒናናና የጋራ እኮ መዝሙራችን የሚመስላችሁ ሰዎች ልጁ ራሱ ጆሮን ተይዞ ይቅርታ ጠይቋል እኮ ስህተት ተሳስቻለሁ ብሎና ልጁም ይቅርታ ጠይቆበታል። እኛም እሱን አንቀበለውም። እና አሁን አንድ ብሶት ብታወራ እኔ ፊት የአዲስ አበባ ልጅ የደረሰበትን ብሶት ብታወራ አንደርስታንድ ይሰማኛል። ራሴ እንደተጎዳ ይፍቀኛል። እኔ አሁን የዘረኝነት አድማስ ውስጥ ምናምን ገብቼ እኮ አይደለም ያደግኩበት የተወለድኩበት አካባቢ ስለሆነ የአዲስ አበባን ማህበረሰብ ወይም ደግሞ የአዲስ አበባን ካልቸር ስለሆነ ማቀው ይፍቀኛል። ልክ እኔ እንደሚሰማኝ የሆነ ሰው ስለተወለደበት አካባቢ የተለየ ስሜት መኖሩ ተፈጥሯዊ ነው። ሰው ልጅ ከአየር ንብረት ጋር ከባህል ጋር ከቋንቋ ጋር እዛ አካባቢ ላይ ካለው ከባህላት ጋር የመዛመድ የመዋሃድ ባህሪ ያለው የሰው ልጅ ባህሪ ማለት ነው። ከዛ አንጻር ነው የተናገርኩት እንጂ እንዳልከው ያንተ ሀሳብ አይጎረብጥም። ቆንጆ ሀሳብ ነው። ትክክል አቤላ። ይሄ እኮ ምናልባት አንተ አማርኛ ብቻ ስለምትናገር እንዲሁም ሞር በጉዳዩ ላይ ዝም ብሎ እንደዚሁ ከመረዳት ውጭ ኤክስፒሪየንስ ላታደርገው ይችላል። ለምሳሌ ትግርኛ የሚያወራ ሰው አዲስ አበባ ባገኝ ወይም ዩኒቨርሲቲ ተማሪ ያለው እያለፈ አንድ ትግርኛ የሚያወራ ሰው ባይ
እጁን ጎትቼ ስቤ ሰላም ብዬ ሁሉ ላናገረው እችላለሁ። ዝም ብዬ አላልፈውም። ታክሲ ውስጥ ባገኝ ዝም ብዬ ሰላም እለው እችላለሁ። ገና ትግርኛ ሲያወራ ሰምቼ ሰላም ብዬው ከዛ ከሱ ጋር ሻይ ቡና ልንን እንችላለን። ዝም ብሎ እኮ ሲያልፍ ያገኘሁት ሰውዬ ማለት ነው ቋንቋ በመናገሩ። ስለዚህ እንደዚህ አይነት ስሜቶች ተፈጥሯዊ ናቸው ማለት ምን ማለት ነው? አካባቢ ስታወራ ስነልቦና እኮ ነው ይሄ ያደግክበት ስነልቦና፣ ያው ስታወራው ያደግከው ቋንቋ፣ አንተ ኤክስፒሪየንስ ስታደርገው የነበረው ካልቸር ኖርም ምናምን እነዚህ ነገሮችን ኮመን ሰንስ ናቸው፣ የጋራ ናቸው እና ስለዚህ ዩኒቨርሲቲ ላይ እንደዛ አይነት ሰው ስታገኝ ሰላም ትላለህ። ከየት ነው የመጣኸው? ወዴት አካባቢ ነህ? ምናምን ብለህ ታወራለህ። ከሌላው ሰው ጋር ወዳጅ መሆን የለብህም ማለት አይደለም። ከሌላው ሰው ጋር በቋንቋ ከማይመሳሰል ጋር ወዳጅ ለመሆን ወይ አንድ ዶርም መሆን አለብህ ወይ አንድ ክላስ ሆነ በሆነ ሚኒስ ነው። ይሄኛውን ግን አንድ ዶርም ባትሆን አንድ ክላስም ባትሆን ብቻ የሆነ የሚያገናኝ ነገርም ባይኖር ካፌ ላይ ብቻ ሲያወራ ስለሰማኸው እንደዚህ አይነት ነገር ይፈጠራል፣ ስሜቱ ይፈጠራል ማለት ነው። አሁን አይ ቲንክ አናፖሎጀቲክስ ምናልባት ከአማርኛ ቋንቋ ውጭ ሌላ ቋንቋ የሚናገረው ቢኖረው ያንን ቋንቋ የሚናገር ሰው በእርግጠኝነት ዝም ብሎ አያልፈውም። ውጪ ለምሳሌ ውጪ የምትኖሩ ሰዎች ኢትዮጵያዊ አማርኛ የሚናገር ሀበሻ ብቻ ኢትዮጵያዊ ስታይ እና ከሌላው ፈረንጅ በተለየ መንገድ አታናግሩትም ማለት ከሱ ጋር የተለየ ቀረቤታ ለማድረግ አትሞክሩም። ግልጽ ነው ይሄ ነገር። ግን እኔ አሁን ለምሳሌ በዚህ በቅድም በተባለው ጉዳይ ላይ ክሊር በሆነ መንገድ እንዲሁም በዚህ ጉዳይ ላይ አንድ ሪሰርች ሰርቼ ፕሬዘንት አድርጌያለሁ። ፕሬዘንት ያደረኩት ምንድነው እኔ ቅድም እንደተባለው ሌላው እንዲጨቆን ሌላው እንዲጠፋ መፈለጉ ነው ትክክል ያልሆነው። ሌላው እንዲጠፋ የሌላውን ነገር የሌላውን መብት ረግጠህ የራስህን ጥቅም ማስከበሩ ነው ትክክል ያልሆነው። ዘረኝነት ማለት እሱ ነው። የራስህን አካባቢ መውደድ እኔ ዘረኝነት ብያል እንደዛ አልወስደውም። እኔ አክቹዋሊ አሁን ለምሳሌ አንድ የኦሮሞ ተወላጅ እኔ አካባቢን ወዳለው አካባቢን አለማለው አካባቢን እንደዚህ ያደርጋለሁ ቢል ዘረኛ አይደለም። ግን የኔን አካባቢ ለማልማት አካባቢን መውደዴን ግን ከዛ ማዕድን አምጥቼ ነው ከዛ ጨቁኜ ነው ያኛውን ረግጬ ነው ካለ ነው ትክክል የማይሆነው። ስለዚህ ሌላኛውን ጎድቶ የራሱን መጥቀም ከፈለገ ነው እንጂ አካባቢውን ማልማቱ ማድረጉ የሆነ ነገር ማድረጉ የራሱን እንትን አካባቢ ያለውን ማህበረሰብ መውደዱ መጥፎ ነው እያልኩ አይደለም። በሚገርም ሁኔታ ግን ምንድነው እኔ እንዲሁም ሙግቴ የነበረው ባቀረብኩት ጥናት ላይ ጦርነት ስለ ጦርነት ነው። ጦርነት ማለት መጽሐፍ ቅዱሳዊ ነው፣ ክርስቲያናዊ ነው፣ ክርስቲያን መዋጋት አለበት የለበትም በሚለው ጉዳይ ያቀረብኩት ነገር ነበረ። ምንድነው ያቀረብኩት ጽሁፍ? እኔ ጦርነት እኔ በበኩሌ ሶስት አይነት ምልከታ ነው ያለው። ፓሲቭ ተብለው ከሚባሉ አመለካከት ካላቸው ወገኖች ነኝ እኔ። ጦርነት ክርስቲያናዊ አይደለም ብዬ ነው የምለው ነኝ የኔ አመለካከት ማለት ነው። አክቲቭ አሉ ጦርነት ሶስት አይነት ምልከታ ነው ያለው። ይቻላል አይቻልም የሚል አለ፣ እንደየሁኔታው የሚል ደግሞ አለ፣ ሁኔታው ካስገደደህ የሚል አለ። ስለዚህ እኔ ጦርነት ትክክል አይደለም ብዬ የተቃወምኩበት ምክንያት ለምንድን ነው ብትለኝ፣ እኔ ትግራዋይ ሁኜ ከዚህ ወገን ተሰልፌ ብሄድ ክርስቲያን ወንድሜን ሌላውን ተው ክርስቲያን ወንድሜ አንድ አይነት እምነት ከኔ ጋር ያለው በክርስቶስ አካል ውስጥ ያለ ብልቱ ነው ያለ ሰው ልገድል ነው ወይ የሚሄደው? ቤተክርስቲያን እርስ በርሷ ተዋጋች ማለት ነው ጦርነት ከፈቀደች። እዚህ ጋር ያለው ክርስቲያን ከዛ ከሚመጣው ጋራ ተዋጋን ማለት ነው። ስለዚህ እኔ ለምሳሌ አቤላ ከዛ ብትመጣ አንተ ልገድል ነው ማለት ነው። ስለዚህ እንዴት አንድ አካል ውስጥ ያለን የክርስቶስ አካል ውስጥ ያለን ብልቶች እርስ በርስ እንዴት እንዋጋለን ነው ዋናው እንትኔ ማለት። ስለዚህ እኔ አልዋጋምም። ኢቭን በብሔር በቋንቋ ከሚቀርበኝ ይልቅ በሃይማኖት የሚቀርበኝ በሃይማኖት ከኔ ጋር የሚመሳሰል ሰው ለኔ ይቀርበኛል ብዬ አምናለሁ። ማለት ምን ማለት ነው? ለምሳሌ በብሔር በቋንቋ ሰው ይቀርባል። ያው ተመሳሳይ ከኔ ጋር አንድ አይነት ቋንቋ የሚያወራ አንድ አይነት ብሔር ያለ ሰው ከሌላው ሊቀርበኝ ይችላል። ግን በክርስትና አንጻር ግን ለኔ የሚቀርበኝ የትኛው ነው ካልክ በብሔርና በቋንቋ ከሚቀርበኝ ይልቅ በጌታ ወገኔ የሆነ የወላይታ ሰው፣ የኦሮሞ ሰው፣ የአማራ ሰው ለኔ ይቀርበኛል። በጌታ ካልሆነው ከኔ አካባቢ ካለው ከትግራዋይ ጋር ለምን ይሄኛው የኔን ያሳደኛል ባይዘው እኔ ጋር ያለው ብሔሬ ያለው ሰውዬ እኔ ጋር ያሳደኛል በወንጌል ምክንያት ማለት ነው። ያኛው ግን ከኔ ጋር አብሮ የሚሰደድ ነው ቢመጣ ማለት ነው አብሮ የሚሰደድ ነው። እኔ ያኛው ከኔ ጋር አብሮ ወራሽ ነው፣ የዘላለም ሕይወት አለው በጌታ ከኔ ጋር ወራሽ ነው ለዘላለም አብረን ምን ይሄኛ። ስለዚህ ኦሬዲ
ይሄንን ነው እኔ ማምነው። ከብሔር ይልቅ እምነቴና በጌታ የሆነውን ወንድሜ ለኔ ይበልጥብኛል የሚል መረዳት አለኝ። እንደዚሁ ነው ማምነው። መጽሐፍ ቅዱስም የሚለው እንደዛ ነው። መልካም ከማድረግ ማኳያ መጽሐፍ ቅዱስ በግልጽ በገላትያ መልእክት ላይ ለሰው ጊዜ ካገኛችሁ ለሰው ሁሉ መልካም አድርጉ ይልና ይልቁኑ ለሃይማኖት ቤተሰቦች ይላል። ስለዚህ አንዳንድ ጊዜ ቤተክርስቲያን ላይ ያሉ ነገሮችን ይሄ ይሄ ምንድነው የሚባለው ኤንጂኦዎች ምናምን ነገር እነዚህ ነን ገቨርንመንታል ኦርጋናይዜሽን ማለት ነው የሚረዱ ምናምን ከቤተክርስቲያን ክርስቲያን እየተራበ አገልጋይ እየተራበ ክርስቲያን እየተራበ ሌላውን ሰው ያግዛሉ፣ ሌላውን ሰው ይረዳሉ። ሰው ሁሉ ማገዝ፣ ሰው ሁሉ መርዳት መልካም ነው፣ ጥሩ ነው፣ ምንም ጥያቄ የለውም። የሚቀድመው ግን ወገንህ ነው። በሃይማኖት አንድ የሆነው አንተ በጌታ የሆነውን ሰውዬ ነው የሚቀድመው። ይሄ መጽሐፍ ቅዱሳዊ ፕሪንሲፕል ነው፣ መጽሐፍ ቅዱሳዊ መርህ ነው፣ መጽሐፍ ቅዱሳዊ መርህ ነው። ስለዚህ መጽሐፍ ቅዱስ ይልቁኑ ለሃይማኖት ቤተሰቦች ብሎ ለክርስቲያኖች ይልቁኑ ብሎ ለሰው ሁሉ መልካም ነገር አድርግ ግን ለሃይማኖት ቤተሰብ ደግሞ ይቀድማል ይበልጣል ብሎ በግልጽ መጽሐፍ ቅዱስ ይናገራል ማለት ነው። ይሄ ቢብሊካል መጽሐፍ ቅዱሳዊ ነው። ምንም ይሄ ወደዛና ወደዚህ ልናረገው ልናመናፍሰው የምንችል ነገር አይደለም። እና ስለዚህ ትክክለኛው እውነት ምንድነው ከተባለ ቅድም አቤላ ያልከው ትክክል ነው። ላይክ የራስህን አካባቢ አንተ ያለህበት ሁኔታ አንተም ራስህ ኤክስፒሪየንስ ያረከው ግፍ ሲኖር አንዴ ምናምን ብለህ ስለዚህ ድምጽ ልትሆን ይችላል። ስለዚህ ያኛውም ራሱ ያለበት አካባቢ እያየው ያለው ግፉ እየተፈጸመ እያየ የራሱ ወገን ሆኖ ወገን ኢንኬስ በስጋ ሊሆን ይችላል። ቅድም ባልነው ያው እንግዲህ ወንድማችን አናፖሎጂክስ በብሔር ወገን የሚባል ነገር የለም እያለን ነው። ዙሮ ግን እንደዚህ አይነት ነገር አለና ሐሳብን ሊስጡኝስ ምን አልክ ጆ? የሚሰማችሁ ከሆነ ጊዜ እንድትሰጡ ይፈልጌ ነው። እሺ ቀጥል። ጨረስክ? ችግር የለውም። ጨረስክ እንዴ? ቀጥል። ጨርስና ችግር የለውም እንጂ ያው ያወራል ሙሌ ማለት። እሺ አንተ የሐሳብን ተናገርን። እሺ እኔ ምንድነው ምንድነው ኮራፕትድ በሆነው አስተሳሰብ ከሆነ የምናወራው ልክ ይሆናል። ኮራፕትድ ለሆነው ማለት ነው። ኮራፕት ለሆነው ማለት ለወደቀው ዓለም አስተሳሰብ። ምክንያቱም ቋንቋ የተሸጥንለት ጉዳይ ስለሆነ ቋንቋ የተሸጥንለት ጉዳይ ነው። ለምንድነው የተሸጥንለት ያልኩት? ከነገድ ከቋንቋ ዋጀን ካለ ወንጌሉ የተዋጀነው ምን ስለሆነን ነው? አልነበረም አንድ ቋንቋ እንጂ እግዚአብሔር ለሰው ልጆች የሰጣቸው አንድ ቋንቋ እንጂ ብዙ ቋንቋ አልነበረም። ስለዚህ የኃጢአታቸው ውጤት እግዚአብሔር ሁለተኛ ቅጣቱን ምዕራፍ 11 ላይ የምናየው በቋንቋ ነው የከፋፈላቸው። በቃ እንዳይግባቡ አይደል? ከዛ በኋላ በየወገናቸው እንደየቋንቋቸው ተበታተኑ በምድር ዙሪያ ይላል። ያ ቋንቋ ዲኤንኤ አይደለም፣ አይዴንቲቲ አይደለም፣ ኔቸር አይደለም። ኦኬ አፍ ላይ የተሰጠ ነገር ነው። እንደገና እኛም ደግሞ የምንለምደው ጉዳይ ነው። አሁን አንድ ሕፃን ልጅ ወስደህ የሆነ ሀገር ብታሳድገው ወፎች መካከል ካደገ የወፎችን ቋንቋ ይለምዳል። በቃ ምንም ሌላ የሚያቀል ጉዳይ የለም። የሆነ ቦታ እዛ ጋር ያለው ደግሞ የልምምዱን ባህሉን ይለማመደዋል። ያን ባህል ይለማመደውና በተለማመደው ባህል ያ ልምምዱን አይዴንቲቲ ያደርገውና ከዛ በኋላ ለዛ ነገር ይገላል፣ ይገዳደላል ምናምን። አሁን ያኛው ዓለም እኮ ነው አሁን በክርስቶስ አይደለ የጠፋው። ክርስቶስ መጣና ሰው አንድ እንደሆነ ሁለተኛው አዳም ሆኖ ሰው አንድ እንደሆነ ያሳይ ዘንድ እሱ ከእስራኤላውያን ተወልዶ ሳለ ግን የዓለም መድኃኒት ሆነ። ኦኬ ስለዚህ በእርሱ አንድ ሰው ናችሁ አለ። ለምሳሌ አንድ ሰው ናችሁ አለ። ቋንቋን አላጠፋውም። ቋንቋ ግን መጠቀሚያ እንጂ ከዚህ በኋላ ትላንትና እንደምንጠላላበት እንዳይደለ መጽሐፍ ቅዱስ ያስረዳናል ማለት ነው። የምንጋጭበትም ምናምን አይደለ፣ መግባቢያ ነው። በቃ ልረሳው እችላለሁ። ለምሳሌ አማርኛውን እየተናገርኩ ነው። የሆነ ጊዜ ላይ ዝም ብዬ ኦሮምኛ ብቻ ብናገር አማርኛው ይጠፋብኛል። ጨርሶ ይጠፋል። ትግርኛ እየተናገርኩ ከነበረ ትግርኛውም ሌላ ቋንቋ ሳውራ ይጠፋብኛል። ይጠፋል ቋንቋ ታውቃላችሁ አይደል? እኔ ጠፍቶብኛ ቃል የለመድኩት አንድ ሰሞን በጣም የለመድኩት ቋንቋ የሆነ ጊዜ ላይ ደግሞ መናገር ሳቆም ጠፋ። በቃ ልለምደው እስካልችለው ድረስ ይጠፋብኛል። አያችሁ
እንትን አይደለም ማለት ነው። ዲኤንኤያችን አይደለም፣ ዘር አይደለም። አሁን ሰዎች ኢትዮጵያ ውስጥ ምንድነው የሚጠቀሙበት? ዘር ይሉታል። ምንን? ቋንቋን። ኦሮሞ የሚባል ዘር፣ አማራ የሚባል ዘር፣ ትግሬ የሚባል ዘር አለ እንዴ? የለም። ዘር አንድ ነው። ያም ዘር ደግሞ ሰው የሚለው ነው። ኦኬ። ያም አንድ አይዴንቲቲ ወይም ደግሞ አንድ ኔቸር ነው ያለው። አንድ ኔቸር፣ ሰው የሚባል ኔቸር። ኦኬ። ስለዚህ በአካባቢያችን ባህልን ለምደነው ነው፣ አካባቢ ሰፈርን ለምደነው ነው ፍቅርም ይዘን ከዛ ነገር። አሁን እኔ ሰፈሬ ያደግኩበት ሰፈር ለቅቄ የሆነ ቦታ አንድ ጊዜ ተከራየውና መዋል አቃተኝ። እዛ መዋል አቃተኝ። በቃ እንቅልፍ መተኛት ባለብኝ ሰዓት ሰፈሬ ነው ሙሉ እና በጣም ከባድ ሆነብኝ። ለምንድን ነው ሲባል ልምድ ነው እንጂ ዘር ሆኖብኝ አይደለም። ስለዚህ የሆነ ነገር ትለምደዋለህ ለመዳነው ሰውና ያ ዝምድና ይሆነዋል። ከዛ በኋላ ለዛ ነገር ያደላል። ይሄ የሰው የመልመድ ውጤት ነው ማለት ነው። አሁን ታዲያ መጽሐፍ ቅዱስ ምን ይለናል ሲባል ልንለማመደው የሚገባ የአዲሱ ሰው ስርዓት ነው። የአዲሱ ሰው ስርዓት ማንንም ሰው የሚያውቀው በክርስቶስ ነው አይደል? ለምሳሌ ምን ይላል ሲናገር ጳውሎስ፣ ከዚህ በኋላ ማንንም በስጋ እንደሆነ አላውቀውም ይላል። በስጋ እንደሆነ ማንንም አላውቅም ማለት ሰውየው ስጋ አይደለም ማለቱ ነው እንዴ? አይደለም። እየጻፈላቸው ያለው ይቧደኑበት የነበረው የዘረኝነት ምናምን የሚባለው ጉዳይ ስለነበር አሕዛብና አይሁድ በተለይ ችግሩ ቸርች ውስጥ እሱ ስለነበረ ከዛ ማንንም ሰውን የማውቀው በክርስቶስ ነው አለ። ክርስቲያኖችን ክርስቶስንም እንደዛ አናውቀውም ማለት ትላንትና እንዳወቅ ነው አናውቅም። ሰው አይደለም ማለት ነው። ክርስቶስ አሁን ሰው ነው፣ ግን አይሁዳዊ ነው አትለውም። ክርስቶስ በሁሉ ነው፣ ሁሉ ነው። ኦኬ። ስለዚህ ክርስቲያኖች ትሬንድ ላይ ያደርጉት የሚገባውን እሱን ነው ትሬንድ ላይ ያደርጉት የሚገባው ማለት ነው። አዜ ክርስቲያን ለምሳሌ ምንድን ነው ሊሰማን የሚገባው ሲባል ሰው የሚለው ነገር በክርስቶስ ልብ ስንመላለስ ሰው ውጊያ አለኛ ውስጥ ያንን ውጊያ የምናሸንፍበት ብንሰጠን ነው የሚለው ጸጋ አይደለ? በዛ ጸጋ ነው የምታሸንፈው። ለምሳሌ አድሎነትን ቤተክርስቲያን የተገሰጸችበት አንድ ነገር አለ አይደለ? ያዕቆብ ምንድነው የሚለው? እናንተ ባለጠጋው ሲገባ ፊተኛ ወንበር ሰጣችሁ፣ ደግሞ ድሃው ሲገባ ከእግር መረቀጫ በታች ብታስቀምጡ ሰው መለያየታችሁ ክፉ ዳኞች መሆናችሁ አይደለምን አለ። ሰው ቤተክርስቲያን በክርስቶስ ኢየሱስ ቅርጽ እንድታድግ እንድትለወጥ የመጣው አዲሱ የዓለም ስርዓት የክርስቶስ ስርዓት ማለት ነው። እሱ እውነተኛው ኔቸር ነው። ሚስትን ፈቶ ሌላይቱን ማግባት ሰዎች ከልባቸው ጥንካሬ የተነሳ የታዘዘ እንጂ ፍጥረት አልነበረም። ከመጀመሪያ ፍጥረት አንድ ወንድ ለአንድ ሴት ነው እሱ ነበር። ይሄ ከመጀመሪያው እንዲህ ነበር አለ። ልክ እንደዛው አሁን ምንድን ነው በቤተ ክርስቲያን ለምሳሌ እንደዚህ የሚሉ ትግሎች አሉ አይደል? ኦሮሞ ነህ አማራ ነህ የሚል ትግል ይመጣል። ድኛለሁ ግን ይላል፣ ክርስቲያን ነኝ ግን ይላል። ትሬንድ ልታደርገው የሚገባ እውነተኛውን ዘርህን የተወለድክበትን የእግዚአብሔርን ቃል ነው። በእሱ ስትለማመድ ምን ይሆናል? ይሄ በአእምሮ አስተሳሰብ ስትለወጥ ፈጽሞ ወደ ፍጹሙ ሰው ስታድግ ይሄ ነገር ይቀራል ማለት ነው። አዜ ክርስቲያን ነው ማውላችሁ። እሺ ወደ ዓለም ስንሄድ ክርስቶስ ላልገባቸው ሰዎች ምንድን ነው ሲባል አልገባውም። እሱ የሚኖረው ኮራፕትድ በሆነው አሮጌው ሰው ማንነት ስለሚኖር ነው። በአሮጌው ሰው አስተሳሰብ ስለሚኖር በዛ ውስጥ ይኖራል። እኛም አለ ጳውሎስ አስቀድሞ አለ እርስ በርስ የምንጠላላ። ማንና ማን ነበር የሚጠላለው? አይሁድ ከአሕዛብ ጋር ይጠላሉ ነበረ። ኦኬ ይጠላሉ ነበር። ከዛ ግን ክርስቶስ ሁለቱን በአዋጅ የተለያዩትን አስታረቀና አንድ ሰው ፈጠረ አለ። እርስ በርስ የምንጠላላ የነበርነውን አለ የመድኃኒታችን ሰው መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ፣ በመንፈስ ቅዱስ በሆነ መታጠብ አዳነን እንጂ እኛ ስላደረግነው አልነበረም። እንጠላላ የነበረበትን ዘመን ያነሳና አዳነን። አሁን ምንድነን? ነበራችሁ ነው። አሁን ግን አዲስ ፍጥረት ነን። ኦኬ አዲስ ሰዎቹ ስትሆኑ ደግሞ ምንድን ነው? ለምሳሌ ክርስቲያን ሲያስብ ሰውን ሁሉ እንዴት ነው የሚያስበው? በክርስቶስ ልብ ያስባል። ሲጸልይ እንዴት ነው የሚጸልየው? ያለ አድሎ ይጸልያል። ያለ አድሎ። ስለምንስ ይጸልያል ሲባል ሰዎች ሁሉ እውነቱን ወደ ማወቅ እንዲመጡ በሚወደው በእግዚአብሔር ፊት እሱም ስለሚወድ ለሰዎች ይጸልያል። ኦኬ ለሰዎች ይጸልያል ማለት ነው። ከዛ አንጻር ካየነው የሚታገለን
አሮጌው ሰው ስለሆነ ገፍታችሁ ጥላችሁታል ስለሚል ሁልጊዜ እሱን እያስወገድ እንድንኖር ራስ የመግዛት መንፈስ ያስፈልጋል ማለት ነው ለክርስቲያኖች። በውጭ ያለው ግን ሊለወጥ ይችላል ስለተቃወም ነው አይለወጥም። ምክንያቱም ሰው እንዴት ከታሰረበት ነገር ሳይፈታ ሊለወጥ ይችላል? አያችሁ፣ እሱ ነው ልናስተውለው የሚገባ። ከታሰረበት እስራት ሳይፈታ ሊለወጥ አይችልም። ታስሮ ነው ያለው። አሁን የማይታዘዙት በውጭ ያሉት የመንፈስ መናፍስት አለቃው ለሆነው ለአለቃው መንፈስ ፍቃድ ነው የምትመላለሱ የነበረው። አሁንም የሚታዘዙት በእነሱ ላይ ገዢ ሆነው አለ። መልካም እያሰቡ መልካም እንኳን ለማድረግ ሲባል ኮራፕትድ በሆነው ማንነት አቅም የላቸውም። ከዛ እንዳዳነን ከዛ እንደገላገለን ነው ወንጌል የሚነግረን። አምጥተን አንገነባውም እለት ነው ያፈረስ ነው። ጳውሎስ ነው አይደለ አንዱ አፍራሽ፣ በቃ ያፈርሰዋል። አሁን አይሁድ የለ ምን የለ እና ክርስትና ውስጥ ሰው ፍርስርሱን ያወጣና በክርስቶስ እኔ የማውቀው ሰውን አንድ ሰው ነው የማውቀው። ኦኬ አንድ ሰው ነው የማውቀው፣ አንድ ሰው ይላል። ስለዚህ አዚ ክርስቲያን አንድ ሰው እናውቃለን። ጩኸታችንስ ምን መሆን አለበት እንደ ክርስቲያን ሲባል ተልኳችን፣ ቅድም አቤላ ሲናገር የነበረው ተልኳችን ምንድን ነው? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይህን የፍቅር ጌታ ሰውን ሁሉ የሚወደውን ጌታ እያየን ሰውን ሁሉ ወደን ሰዎች ሁሉ በእውነት አርነት እንዲወጡ ሸክም ሊኖረን ይገባል። በዓለም ያሉትን ሰዎች ዘፈናቸውን አምጥተን መውቀስም መፍረድም አንችልም። ለምሳሌ ለምንድን ነው ማንችለው እንዴ? መጽሐፉ በግልጽ ይነግረናል። ውስጥ ያለን ኃጢአት ታግለን ወይም ደም እስከ መፋሰስ መቃወም ነው ያለብንና በውጭ ላለው የምስራች ነው እንጂ የምትሰብከው ዘፈንን ተው ብትለው ላይፉ ነው እንዴት ተዋል? መጽሐፍ እኮ በቃ አንድ ሰው ዘፋኝ ከሆነ በዘፈኑ ይቀጥል፣ በአመፃ ያለ ከሆነ በአመፁ ይቀጥል፣ ቅዱሱ ግን ምንድን ይገባዋል? ይቀደስ ይላል። አሁን እዚህ ጋር አምጥተን እሱን እየከተከትን የምንውልበት ነገር ያልገባኝ ነገር እዚህ አዲስ ፍጥረት ሆኛለሁ ብለህ በአዲሱ ሰውነት ሳትመላለስ በአሮጌው ሰውነት ውስጥ ያለ የታሰረን ሰው ልትፈርድ ጄጅ ልታደርገው የምችለው ግብዝነት ብቻ ይሆናል ማለት ነው። ግብዝነት ብቻ ይሆንብናል። ሂዱና ለፍጥረት ወንጌልን የምስራች በሏቸው፣ ከታሰሩበት የሚፈቱበትን እውነት ንገሯቸው። አየህ፣ በርኅራኄ ስፒሪት ደግሞ እውነትን ወደ ማወቅ እንዲደርሱ ጸልዩላቸው ይላል። አንተ ስትኖር ፈጽሞኑ በመካከላችሁ እንዲህ አይነት አስተሳሰብ እንዳይኖር፣ ክፉ ዳኞች እንዳትሆኑ፣ አድሎ እንዳይኖርባችሁ፣ በእኩልነት ሰውን በማፍቀር ወደ እውነት እንዲመጣ ትጋት አድርጉ ይላል። ስለዚህ ያንን ተልእኮ ነው ቤተክርስቲያን የረሳችሁ። አገልጋዮች ዛሬ የፖለቲካ ተንታኝ ማን አረጋቸው? ማን ላካቸው? ተልኳቸው እሱ ከሆነ ህዝብን መከፋፈል፣ ለምሳሌ የድሮ ናፋቂና የፊውቸር ናፋቂ እና አስተሳሰብ ካለ በዛ ልክ ነው የምዘፍነው ምናምን ሲል አሜን ይላል ህዝቡ ቁጭ ብሎ። ዋት አይ አንተ እዚህ ሆነ ሰው እየከፋፈልክ ነው፣ ግን የምጠራው የጌታን ስም ነው። ስምህንም ደግሞ እንትን ነው የሆነ የአገልጋይ ስም ነው፣ ያውም የወንጌል ልኝ ትላለህ። ይሄን በፍጹም እግዚአብሔር አሁን ይፍረድ ምናምን ቢባል እዚህ ላይ ነው የሚፈርደው። እንዴ ይህ ልታወራም ነው የመችላኩ ይላል። ይህን አሜን እንድትሉ ማላካችሁ ይላል። አንተ ህዝብ ልትከፋፍል፣ ፖለቲካ ልተነትን፣ ዘፈን ልተነትን ማን ሰጠ? ጳውሎስ ነው የተነተነው? ጳውሎስ ተንትኗል? ጴጥሮስ ነው የተነተነው? ጴጥሮስ ምን እንዳለ ታስታውሳለህ ነው የሚለ ጌታ ቢናገር ምንድን ነው ያለው? ለጠማማውም ንጉሥ ቢሆን እየተገዛችሁ ግፍን እየታገሳችሁ እግዚአብሔርን በማሰብ በመልካም ኑሮ ለሚጠይቋችሁ መልስ እየሰጣችሁ ማንም ሲናገር እንደ እግዚአብሔር ቃል እየተናገራችሁ ኑሯችሁ በአሕዛብ መካከል መልካም ይሁን አለ። ፍቅር የሆነውን ጌታ አብሩት ነው። ብርሃናችሁ በሰው ሁሉ ፊት ይብራ። አምጥተህ ሰው የምትከፋፍል፣ አምጥተህ ሌላ ነገር ውስጥ የምትውል የደከሙ ሳይሆኑ ገና በጨለማ ውስጥ ተይዘው ያሉ ሰዎች በርኅራኄ አንተ ወንጌልን ይዘው ወደ እነሱ ልትሄድ ሲገባ በመካፋፈል ስፒሪት ቸርች ላይ ቆመ እኛ ግን ትላለህ ታላቅ አገር ትኖረናለች ትላለህ ስትፈልግ። ተልኮም አይደለም እኮ ታላቅ አገር የምትኖረን። ቅድም አቤል የተናገረው ፖይንት ያደረኩት ምንድን ነው? ሰዎች በወንጌል ሲለወጡ አንድ ቀንም ለማደር ቢሆን ሀገራችን ሰላምና ታላቅ ትሆናለች። እሱም የመፋቀር ሀገር፣ የአንድነት ሀገር ለአንድ ቀንም ቢሆን ከዚች ምድር እስክንሄድ ጌታችን ወይ ይመጣል ወይ እንሄዳለንና አይደለም እንዴ? ይሄ የቤተክርስቲያን ተልእኮዋ ነው። አንገብጋቢው ጉዳይ ሰዎች እየጠፉ ባሉበት ሰዓት
አንተ ቁጭ ብለህ ሰውና ሰው በመከፋፈል ፖለቲካ በመተንተን ትውልና ከዛም አልፎ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ብለህ ቸርች ውስጥ ትከፋፈላለህ። አድሎ አለ። ይሄ ፈጽሞውኑ ድኛለሁ ከሚልና ዳግም ተወልጃለሁ ከሚሉ የማይጠበቅ ነውና ትሬንድ ማድረግ ያለብን መለማመድ ያለብን እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ማለት ደግሞ ያለ ጥርጥር ታላቅ ነው። በስጋ የተገለጠው ክርስቶስ ነው። ክርስቶስን ከመሰልን በክርስቶስ ያልነበረ በእኛ ጋር አይኖርም። በእሱ የነበረ በእኛ ይኖራል። በሐዋርያት ያልነበረ በእኛ አይኖርም። በሐዋርያት ያለ በእኛ ይኖራል። አለቀ። እና ይህን ለማለት ነው። በጣም ነው የምወዳችሁ። ሁላችሁንም ተባረኩልኝ። እናመሰግናለን ጆጌ። ቅድም ያሰመርንበትን ነገር ፖይንት ለማድረግ ልሞክር። ሙሉ የሚጨምረው ሀሳብ ካለ ይጨምራል። ጳውሎስ ለምሳሌ ኢየሱስ በነገራችን ላይ የይሁዳ አንበሳ ነው የሚባለው ስሙ። አሁን አንዳንድ ጉዳይ እንዳንረሳ መስመር ላሰምርበት። በዘር መባላት ከሌ ወገን ማለት ልክ አይደለም። ለምሳሌ አሁን ስንመርጥ መጽሐፍ ቅዱስ የተከፋፈለበት ራሱ መንገድ አለ። በብሉይ ኪዳን ከሌዊ ወገን ውጪ ካህን አይመረጥም። አዳኝ ደግሞ በትንቢት ከይሁዳ እንደሚመጣ ነው የተነገረው። ስለዚህ ኢየሱስን ስናወራ በስጋ ከአይሁድ እንደሆነ መጽሐፍ ቅዱስ ይናገራል። ጳውሎስም በስጋ ወገኖቼ ስለሆኑ ስለ አይሁድ እኔ ራሱ ተለይቼ ጠፍቼ እነሱ እንዲድኑ እጸልይላቸው ነበር ብሎ ሮሜ ምዕራፍ 9 ላይ ያመለክታል። እኔ ቅድም ያልኩት ይሄንን ነው። ይሄንን ለሆነ ለተገኘበት ወይም ከዛ ወገኔ ለምትለው ወገን በስጋ የመራራት በስጋ የማዘን ነገር አለ። ይህ ማለት ሌላው ላይ መጨከን ማለት አይደለም። ቀደም ብያቸዋለሁ። የፈለገ ዓለም ላይ ሐዘን ቢፈጠር እኛ ቤት ድንኳን የሚቆመው የእኛ ቤት ወገን ሲሞት ነው። ለሌላው አናዝንም እያለን አይደለም። ሐዘኑ ግን የግላችን የሚሆነው የቤተሰባችን የሚሆነው በእኛ መካከል ያለው የሆነ ሰው ሲጎድል ነው እንጂ አሁን የሆነ ኢትዮጵያ ውስጥ የሆነ ቦታ ላይ መሬት መንቀጥቀጥ ቢደርስ የእኛ ብሔርና የእኛ ሰፈር አይደለም የወደመው ብለን ጸጥ አንል፣ እንጮሃለን፣ እንቃወም። ግፍም ሲደርስ መቃወም አለብን። በዛ መጠን እስፔሻሊ ቤተክርስቲያን ከየትኛውም የግድያ አዋጅ ከየትኛውም የሞት አዋጅ ጋር አብራ መቆም የለባት። አሁን እኔ በተለይ በፕሮቴስታንት ቤተክርስቲያን በጣም እየሳቱ ያሉበት ነገር ይሄ ነው። አገልጋይ ተብዬዎቹ ማለት መለጠፍ። እኔ ሰው በግሉ የፈለገውን ፓርቲ የፈለገውን መሪ መምረጥ መብቱን፣ ዲሞክራሲም ያ ነው። እኔ መገደብ የምችለው ጉዳይ አይደለም። ነገር ግን ቤተክርስቲያን አጉል መለጣጠፍ ስታሳይ አሁን አንዳንድ ጊዜ እኔ አፍራለሁ። ከኛ ቤት የቤተ ክርስቲያን ማህፀን ያፈራቸው ምናምን ይላሉ ሰዎች። ልክ ጸልየው ያነገሱት ነው የሚመስለው። ጠቅላይ ሚኒስትር አብይ ጸልያችሁ አይደለም ያነገሳችሁት። እሱ እናቴ ንጉሥ ትሆናለህ ብላኛለች አለ። የእናንተ አይደለም። እንዲሁም የእናቱ ይቀርበኛል። እናት በጣም ለልጇ መልካም ታስባለች። የእናቱ ይቀርበኛል። በእናንተ ትንቢት ቦታ እንደያዘ ለእናንተ ብሎ እንደያዘ አድርጋችሁ የምታወሩ ጥቅም ለማግኘት እንደ ፕሮቴስታንትም አስባችሁ አይደለም። እንደ ማህበር ለፕሮቴስታንቱ እንደ ጠቅላላው ማህበር ሳስባችሁ ሳይሆን ለግላችሁ መሬት የሚሰጣችሁ ስለሚመስላችሁ፣ ለግላችሁ ጥቅም ማግኘት እንደምታገኙ ስለሚመስላችሁ፣ በግላችሁ ስልክ የሚደወልላችሁ ስለሚመስላችሁ እናንተ የሰበሰባችሁትን ማህበርና ሚዲያ በመጠቀም እንደ ፕሮቴስታንት ተወካይ አጉል መለጠፍ ከቤተ መንግስት ጋር ስትለጠፉ አሁን የተሰሩት ልማቶች እሺ ይባል ደስ ይላል። የተሰራ ልማት አለ። አዲስ አበባ ኮሪደሩ ምናምን ስታዩ ጽድት ብሎ ቆንጆ ሆኗል። በጣም ውብ ነው። እኛም ሰፈር ባሳይክ በጣም ድንቅ ስራ ነው የተሰራው። ትናንት ፒያሳ ጋር ነበርኩኝ። ጥሩ ነው ይሄ የሚታየው ነገር ማለት ነው። ለዛ ነገር እሺ እንደው የቤተ ክርስቲያን አብራክን ያን ያደረገችው በል በጊዜው ለተነሱ ጦርነቶች ኃላፊነት ትወስዳለች። የፕሮቴስታንት ቤተ ክርስቲያን ትወስዳለች። ሙሌ ክሌም ስለሚያደርገው ብዙ የትግራዋይ ተወላጆች ስለሚያነሱት በትግራይ ስለሞቱ ህፃናት ጦርነት ሁሌ ሲኖር ታውቃላችሁ፣ መሳሪያ ያልታጠቁ ንጹሃን ይሞታሉ። በአማራ ክልል የሚሞቱ ህፃናት፣ በኦሮሚያ ክልል ለሚሞቱ ህፃናት፣ ታጣቂዎች ምናምን አመፀኞች ለሚገሉ በዚህም በዛም ያሉ ለሚገሉት ቤተክርስቲያን ኃላፊነት ትወስዳለች። ስለዚህ ልክ
ጥሩ ነገር ሁሉ በእኛ ተደረገ ለማለት የምትለጠፉ ሰዎች የተፈጠረ ኔጌቲቭ ሳይድ ደግሞ ካለ ያንንም እንደምትወስዱት አርቃችሁ አታስቡ ነው። እኔ አሁን ይሄ ነው ጩኸቴ እንጂ እንደ ቤተክርስቲያን ስለ ፍትህ አንድ አማኝ ሲጮህ ከወገንተኝነት፣ ከብሔርተኝነት፣ ከዘር፣ ከማንዘር፣ ከቋንቋ ወጥተ ነው የምታየው ነገሩ። ስለዚህ ወያኔ ምክንያት ማን ነው ጥፋተኛ? ጂሰስ ሴቭ ምናምን ብለህ ወያኔ ነው ምናምን ትለኛለህ። እኔ መንግስትም ነው ምናምን አላልኩም። በቃ ሁሌ እንትን ፖለቲካ ውስጥ ኔጌቲቭም ፖዚቲቭም ሳይድ አለ። ቤተክርስቲያን ኃላፊነቷ ለመሪዎቿ መጸለይ፣ ለዛ ለህዝቧ መጸለይ ነው እንጂ ፖለቲካል ኢሹስ ገብታ ሀሳብ መስጠት የለባትም። መሪዎቹም እንደዛ ማድረግ የለባቸውም እያልኩ ያለሁት የማይገባችሁ የአእምሮ ውስንነት ያለባችሁ ሰዎች ንግግሬ ካልገባችሁ እንደዛ ነው ጥቅል ሀሳቡ። ለምሳሌ አንድ ፓስተር የኋላ ናፋቂ ምናምን ሲል የኋላ ናፋቂ ምንድን ነው? ማህበረሰቡ ሲሰማ ምን እየሰማ አማራነትን የጠላ ነው የሚመስለው? በታሪክ ነገስታት የነበሩ ሰዎች የመጡበትን ወገን እያናናክ ነው የሚመስለው? ያንን ማውራት የለብን። አንተ ማውራት ያለብህ ሰው ሁሉ በክርስቶስ ባለማመኑ በኃጢአት እንዳለ እንደወደቀ ሰው በክርስቶስ ኢየሱስ ሲያምን የእግዚአብሔርን ቃል ሲጠብቅ ወደ እግዚአብሔር ቃል እውነት ሲመለስ የዘላለም ሕይወትን ሊያገኝ ክርስቶሳዊ የሆነውን ጤነኛ ትምህርት ሲከተል የዘላለም ሕይወት ሊያገኝ እንደሚችል ነው እንጂ ማስተማር ያለብህ እንጂ ገብተህ ፖለቲክስ ላይ መለጠፍ የለብህም ነው ጥቅል ሀሳባችን እኛ እያወራን ያለ ነው። ስለዚህ አሁን ድንገት ስትገቡ ቁርጥ ያለ ሀሳብ እየሰማችሁ ዝርግፍ አታድርጉት። ስለዚህ እንትና ዶክተር ደረጀ እኔ ተፈጽሟል ስለሚለው ግፍ መቼም መጮሁን ራሱን ችሎ እንደኔ እንደ አንድ ግለሰብ መጥፎ ነው ብዬ ባላስብም እንደኔ እንደ አንድ ግለሰብ ከአንድ የፕሮቴስታንት ፊገር ከሆነ ዘማሪ ግን የሚጠበቅ አይደለም። እንደ ቀደምት የፕሮቴስታንት አማኝነቱ ስለ ፍትህ መጮሁ ራሱን ችሎ ዜሮ የሚገባ ምንም የማይመለከተው ነው ብዬ ባላስብም መጮሁንም ዜሮ አላስገባበትም። ነገር ግን የቴዲ አፍሮ ዘፈን ወንጌል ነው ማለት ሼም ነው። የቴዲ አፍሮ ሲወጣ ራሱ ቴዲ አፍሮ ዘፈኑን ሲያወጣ ራሱ ዘፈን ነው ብሎ ያወጣ አልበሜን እለቃለሁ ብሎ ነው። የመዝሙር ካሴት አይደለም። የኦርቶዶክስ አብያተ ክርስቲያናት የባረኩት አይደለም። ጳጳሳቶች የጸለዩበት አይደለም። ለቤተ ክርስቲያን ስጦታ ተደርጎ የተሰጠ አይደለም። መዝሙር አይደለም። የፕሮቴስታንትም አይደለም። በቃ ስለዚህ ዘፈን ነው። ካታጎሪው ዘፈን ነው የሚባለው። ዘፈን ውስጥ መልካም ሀሳቦች ሊደመጡ ይችላሉ። አዎ ሊደመጡ ይችላል። ስለ ሰላም ሊዘፈን ይችላል። ስለ ፍቅር ሊዘፈን ይችላል። ስለ ሚስትህ ታማኝ እንድትሆን ስለ ሚስትህ ሊዘፍን ይችላል። ራሱን ችሎ ዘፈን ውስጥ ጥሩ ነገር ሊኖር ይችላል እንደ መልእክት። ራሱን ችሎ ግን ዘፈን ካታጎሪው ዘፈን ነው፣ መዝሙር አይደለም። ራሱን ችሎ ዘፈን ነው የሚባለው። መዝሙር ብቻ ሳይሆን ወንጌልም አይደለም። ስለዚህ ወንጌል ስለ ክርስቶስ ስለ ልጁ የተነገረ እውነት ነው እንጂ ስለምንም አይደለም። ቅድም ስናነሳ ሁልጊዜ ስለ ፍትህም ስንጮህ ፍትህ ሁልጊዜ ሲጠየቅ አንዱን ይበድላል። ታውቃላችሁ። እኔም ባለፈው በጣም በሚያሳዝን ሁኔታ የኦርቶዶክስ ቤተክርስቲያን ውስጥ ያሉ ምዕመናን መገደላቸውን ተነስቼ ተቃወምኩኝ። በአርሲ ለተደረገው ግድያ ማለት ነው። ስቃወም አሁን የት ነበርክ ያኔስ እንትንስ ሲሞት የት ነበርክ የሚለኝ ሰው መጣ እና ይሄ ተገቢ አይደለም። በቃ እንደዚህ መባባል ተገቢ አይደለም። ሁላችንም በቻለን መጠን የትኛው ቦታ ላይ የትኛውም አካባቢ ላይ ስላለ ግፍ ስላለ ጭቆና ማውራት አለብን። በተለይ የሰው ነፍስ በሚጠፋበት ጉዳይ ላይ ክርስቲያን ነኝ፣ ወንጌላዊ ነኝ፣ አማኝ ነኝ፣ ዕቅበተ እምነት ላይ ሰራለሁ የሚል ኦርቶዶክሳዊም ፕሮቴስታንታዊም ወገን ቢሆን ወጥቶ ግድያውን መቃወም መጽሐፍ ቅዱሳዊ መንፈሳዊ ነው። ለምን ስትሉ የኢየሱስ ክርስቶስ የመጣበት አጀንዳ አለ። ምን አለ ኢየሱስ? የሰው ልጅ የሰውን ነፍስ ሊያድን እንጂ እንዲጠፋ አልመጣም። ስለዚህ የክርስቶስ ኢየሱስ የመጣበት ዋና ዓላማ የሰውን ነፍስ ማዳን ከሆነ
ጦርነት የሰው ልጅ ነፍስ የሚያሳጣ ነገር ነው። በትግራይ ተደረገ የሰው ልጅ ነፍስ ነው የሚጠፋው። በአማራ ክልል ተደረገ የሰው ነፍስ ነው። በኦሮሚያ ክልል ተደረገ፣ በትግራይ በሁሉም ኤርትራ ውስጥ ኢቭን ኤርትራ ውስጥ ራሱ ቢደረግ የሰው ነፍስ ነው የሚጠፋው። የሰው ልጅ ነው የሚጠፋው። እና ኢየሱስ የመጣበት ዓላማ የሰውን ነፍስ ማዳን ከሆነ ቤተክርስቲያን የሰው ነፍስ በሚድንበት እውነት ውስጥ አብራ ትቆማለች እንጂ ለጥፋት ተባባሪ ለጥፋት ቀኝ እጅ ሰጪ አትሆንም። ስለዚህ እንደዛ ስላልሆነ ፓስተር የሚል ስም፣ አፖስትል የሚል ስም፣ ፕሮፌት የሚል ስም እንትን የሆነ የቤተክርስቲያን ኃላፊነት እኔ የኦርቶዶክስ ስም ማልጠራው ስለማይመለከተኝ የኦርቶዶክስ ቤተክርስቲያን ደግሞ የራሷ ስርዓት የራሷ እንትን አላት። እኔ የራሴ መስመር ጠብቄ ስለማወራ ነው። ፓስተር ፕሮፌት ነኝ አፖስትል ነኝ ምናምን የምትል ሰውዬ ወጥተህ ፖለቲሳይዝ አድርገህ ማውራት የለብህም። የተጠራከው ስለ ብልጽግና እንድትሰብከን አይደለም፣ ስለ ብልጽግና ፓርቲ እንድትሰብክ አይደለም። ፓስተር የተደረግከው አፖስትል የተደረግከው ስለ አብይ እንድትነግረን አይደለም። ስለ አብይ የራሱን ችሎ ጥሩ ማውራትህ ያመንክበት ጉዳይ ቢሆንና ምንም የሚከፋ ባይሆንም የሥራ ኃላፊነትህ ግን ስለ እግዚአብሔር መልካምነት እንድታወራ ነው። አለቀ በቃ። ለአብይ ተንበርክከ ጸልይለት፣ ለአዳነች አቤቤ በጓዳ ቃትላቸው፣ ለመሪዎች እንድትገዛ እንድትታዘዝ መጽሐፍ ቅዱስ ያዛል። ጳውሎስ ሐዋርያው ቅዱስ ጳውሎስ ለመሪዎቻችን እንድንጸልይ እንድንገዛ መጽሐፍ ቅዱስ ይናገራል። ተገዛ፣ ታዘዝ። እንትን ከውጪ ዶላር ሲላክልህ በህገወጥ በብላክ አትመንዝር። ሀገርን ከወደድክ የስራ እድል ፍጠር። ከምዕመናን ዘይት ምናምን ሽጠ ከሆነ የስራ እድል ካምፓኒ ክፈት። የሆነ ሰዎች ብዙ ስራ ይፈልጋል። ኢትዮጵያዊ ወጣት ስራ እድል ፍጠር። ሀገርን የምትወድ ከሆነ ታማኙን ከድሃ ከመበለቲቱ ትፈወሻለሽ እያልክ ቅራቅም በሆነ አትሽጥ። በቃ ሀገር መውደድ ማለት እንደዛ። ሀገር መውደድ ማለት ቤተ መንግስትን ተደግፎ ያልተጠራበትን ፖለቲካ የእግዚአብሔር መድረክ ያልከው የሰበሰብከው ሐሰተኛ ነቢያት ሀገራቸውን አይወዱም ባይ ነኝ። ሙሌ ሐሰተኛ ፓስተሮች፣ ሐሰተኛ አፖስትል ተብዬዎቹ በፍጹም ኢትዮጵያ የምትባልን ሀገር የሚጠሉ በውጭ አካውንት ገንዘብ የሚያስቀምጡ በውጭ አካውንት በዶላር ገንዘብ የሚያስቀምጡ ገንዘብ ሲላክላቸው እንኳን በትክክለኛ በብሔራዊ ባንክ አገሪቷ ምንዛሬ እንዳትጠቀም የማይፈልጉ ከብሔራዊ ባንክ እንኳን ማያስልኩ እነዚህ አመፀኛ እነዚህ ሐሰተኛ ነቢያቶች ሀገር እንደሚወደው ሆነው በህዝብና በህዝብ መካከል መቃቃር ሊፈጥሩ ስህተት የሚለውን ስም ሰው እያሸማቀቁ ትክክሉን ብቻ የሚያጨበጭብ ሰው እያደነቁ መኖር ነው የሚፈልጉት። ስለዚህ መጀመሪያ ሀገር የምትወድ ከሆንክ አፖስትልዬ፣ ሀገር የምትወድ ከሆነ እዛ እንትን ውጭ ሀገር የሰራከውን ቤት ሽጠና ጠቅልለ ቤቱ እዚህ ኑር። በቃ አብዛኞቹን ከሀገር ውጭ ቤት ሰርተዋል። ይህን የምታውቋቸው ፓስተሮች ምናምን ዱባይ ቤት ያለው አለ፣ ካናዳ ቤት የገዛ አለ፣ አሜሪካ ቤት የገዛ አለ። እቺ ሀገር አንዴ ኮሽብት ቢልባት ድንገት ሰላሟ ቢደፈርስ የድሃው ልጅ ነው የሚያልቀው። ብራዘር ይሄ ቴሌቪዥን አለ የሚለው ጸጉሩን ያጎፈረው ኢትዮጵያ በ2018 እግዚአብሔር እንዲላቸዋል እያለ የሚቀባጥርልን ሰውዬ አንድ እግዚአብሔር ስለጠበቀን እንጂ መረጋጋት ባይኖር እኔ እናንተ ነን ቤተሰባችን እዚህ ያለው ልጆቻችንን ምድር ላይ ያደረገ ነው። ስለዚህ ፕሮቴስታንቱ ማህበረሰብ መንቃት አለበት። ትናንትና በፖለቲካ አይዲዮሎጂያቸው ሲያበጣብጡን የነበሩ የትግራይ ተቆርቋሪ፣ የአማራ ተቆርቋሪ፣ የኦሮሚያ ተቆርቋሪ መስለው እርስ በርስ ሲያባሉን የነበሩ ፖለቲከኞች ልጆቻቸውን ሃርቫርድ እና ኦክስፎርድ ዩኒቨርሲቲ ሲያስተምሩ የነበሩ በሁለት ዜግነት የሚጫወቱ ሰዎች ናቸው። አሁን ደግሞ የሃይማኖት ማስክ ያደረጉ ነብይ የሚል ማስክ አፖስትል የሚል ማስክ ያደረጉ ሰዎች ደግሞ አሉ። ገባ? ልጁን የሚያስተምረው ማን? አፖስትል ከልዬ የምትለው ሰውዬ ልጁን እኮ የሚያስተምረው አሜሪካ ሀገር እኮ ነው። ሲልካት አላየም እንዴ? ሴት ልጁን ሲልካት አላየም? ሰላሌ የእንትን ምድር ነው ሚለን ሰውዬ፣ ሰላሌ የጠንቋይ ምድር ነው ምናምን የሚለው ሰውዬ ውጪ ነው ልጁ ያለ የምትማር። ገባ? እነሱ ልጆቻቸውን ውጪ ነው የሚያስተምሩት። ኢንተርናሽናል ትምህርት ቤት ነው የዩ ጩፋ ልጆች የሚማሩት። ገባ? የእስራኤል ዳንሳ ልጆች ኢንተርናሽናል ትምህርት ቤት ነው የሚማሩት። አትሊስት የሆነ እድሜ ላይ ሲደርሱ ስኮላር ያገኛሉ። ኢንተርናሽናል ትምህርት ቤት ስለሚማሩ እድል አላቸው፣ ይሄዳሉ። አብዛኞቹም ቤት እዛ አላቸው። ሌሎቹ ደግሞ ነቢያት ምናምን የምትላቸው ሰዎች፣ አንተ የመንግስት ህብረት ለስራ ትምህርት ቤት የምታስተምረው ሰውዬ ዝም ብለህ አፖስትልዬን ትረቃ ሰውጣብኝ ይባረካል እያልክ አይነ ቁልጭ እያለ አትጠማመድ።
ከኦርቶዶክስ ጋር አትጠማመድ፣ ከፕሮቴስታንት ጋር አትጠማመድ፣ ከሙስሊም ጋር አትጠማመድ። አይመለከትም። ስለ ወንጌል እውነት የምትከፍለውን ዋጋ ክፈል። እነሱ ስለሚያበቁት መድረክ ላይ የእግዚአብሔርን ሕዝብ ሰብስበናል ብለው በሰበሰቡት ሕዝብ ፊት ስለሚቋመሩት የቤተ መንግስት ቁማር ግን አይመለከትም። እኛ ኢትዮጵያ ውስጥ እንደሚኖር ማህበር ለመንግስታችን እንገዛለን፣ እንጸልያለን። አንተ ይደብርክ። አሁን አንዳንድ ሰው ለአብይ እንጸልያለን ማለት ባይብሊካል ስለሆነ ነው፣ መጽሐፍ ቅዱሳዊ ስለሆነ ነው። መጽሐፍ ቅዱሳዊ ስለሆነ ደግሞ የትኛው ሞት በሚዲያ ሲነገር የለውበትም። አልስማም። ጦርነት አንድ ከተማ ላይ ቢታወጅ የለውበትም። እንደ ሀገር እሺ እላለሁ። የአስቸኳይ ጊዜ አዋጅ ቢታወጅ 2 ሰዓት ቤት ግባ ብባል ቤት እገባለሁ። ዛሬ ፌስታል መያዝ አይቻልም ካርቶን ነው መያዝ ሲባል እያንኮሻኮሽ ካርቶኔን ይዤ እወጣለሁ። ህጉን እከተላለሁ፣ ስርዓቱን እከተላለሁ። ፋይዳህን ከባንክ ጋር አያይዝ ሲባል ፈጥኜ ሮጬ ከባንክ ጋር ፋይዳዬን አያይዛለሁ። የምን ፋይዳ ነው ምናምን ብዬ አልፋንንም። ለምን? ለመንግስት መታዘዝ ባይብሊካል ስለሆነ አለቅ። አሁን እዛ ደግሞ ውጭ ያለ አቀሳሳሪ አለ። በለው እያየሁት ነው። ዮኒ ማኛ እንዴት ባጫሉ ዘፈን ጆን ዳንኤል ይዘፍናል ይላል ዮኒ ማኛ። አሜሪካ ቁጭ ብለህ ባጫሉ ዘፈንክ፣ በገብረመድን ደነስክ፣ በቴዲ አፍሮ ጨፈርክ፣ ማንም ምንም አይልህም። አገር ቤት ያሉትን ልጆች ግን አታስጨንቋቸው። አትሊስት ራሩ፣ የት ሰው የት እንዳለ ወቁ። አትሊስት ራሩ። መሬት ላይ ያሉ ሰዎች ኢንተርናሽናል በሆነ በእንግሊዘኛ ለቢቢሲ ነግረዋለሁ ብለህ አሳስረከዋል ዮኒ ማኛ ልጁን። ከዚህ ቀደም በኢንተርናሽናል ቋንቋ አውርቼ ምናምን ብለህ አሳስረከዋል ልጁ። አሁን ደግሞ ከህዝብ ጋር ሊያጠማምደው የኑሩበት። በቃ የራሳቸው ድካም ብርታት አላቸው። ህፃናቶች ናቸው። ገብረመድን ይዘፍናል። የኦሮምኛ የትግረኛ ዘፋኝ እኮ አፌ ላይ ጠፍቶ ነው። ገብረመድን ነው ማለት ታዋቂ ዘፋኝ። እኔ ዘፈን ብዙ አላቅም። በጣም እያጸደቅኩ እንዳይመስላችሁ ራሴን። እሺ ስም ደግሞ አልይዝም። ቶሎ አፌ ላይ አይመጣም የሰው ስም እና ቶሎ አፌ ላይ የሚመጣው የእንትና ስም ነው። የቀለም ወርቅ የቀለም የሰው ነው ቶሎ አፌ እውነት ለዘፋኙም ለምኑም ልጠቀመው እንደ እሱን ስም እየዘረዘርኩ በጣም ከመሰልጠን የተነሳ ሌላ ነገር ስልም በራሱ ሰው ላይ ይመጣውና ሌላ ስም ብዙ አፌ ላይ ቶሎ አይመጣም። ለዛ እና ልነግራችሁ የፈለኩት ያ ነው። ስፔሲፊክሊ የሚያቧቅሰን ነገር የለም። አሁን እየቆራረጡ የሚያሰጡ ሰዎች አሉ። ለምሳሌ ባለፈው እንትን ስል ዳቦ ልገዛ ሲሄድ 10 ብር የነበረው ዳቦ ጫቢ ጨምሯል። 5 ብር ጨምሮ ነው የጠበቀኝ። 15 ብር ገብቷል። ዝም ብለህ ተመልከት። እና የኢትዮጵያ ሕዝብ ራሱ የሚያከራክረውና የሚያቧቅሰውን ነገር የሚያውቅ አይመስለኝም። አንድ ቀን አፖስትል የምትሏቸው ሰዎች ግን አሳስቧችሁ ያውቃሉ? ስለ እናንተ ዳቦ መብላት ስለ ደሞዛችሁ አሳስቦት የሚያውቀው ነብይ አለ? የምታውቁት ስለ ኑሮ ህይወታችሁ፣ ስለ የምታገኙት፣ ስለ ቤት ክራያችሁ፣ ስለ ወጫችሁ፣ በትራንስፖርት ስትሄዱ፣ እዛ ቸርች ስትሄዱ ስለምትከፍሉት ዋጋ ሪስፔክት የሚያደርጋችሁ ፓስተር ነብይ አለ? የለም። ምን ይላሉ መሰላችሁ? በጣም ታዋቂ ንግግር አለቻቸው ቸርች ውስጥ። የፈለገ እንጀራ በ10 ሺህ ብር ቢሸጥ በእንትን አንበላ እግዚአብሔር ያኖራል ምና ይላሉ። አይኖ እግዚአብሔር ያኖራል። አሁን አላኖር ያላችሁን እናንተ ናችሁ። እግዚአብሔርማ አኖሩን የሰጠንን ጥቂት እኮ በአስራትም በመባም ከመቀበል አልፋችሁ እኮ የፍቅር ስጦታ ማምጡ። ለእኛ ዘር ስትሰጡ ልክ እንደ ሄኖክ ያሉ ደፋሮች አሉ። ለእኛ ስትሰጡ እኛ ለእግዚአብሔር ቀጥታ እናስገባላቸዋለን አላችሁን። እግዚአብሔርማ ያኖረናል። አላኖር ያላችሁት እናንተ ናችሁ ወዳጆች። ምን ወዳጆቼ ናችሁ እናንተ? አላኖር ያላችሁ እግዚአብሔርማ ሰጠን እኮ እየተቀበላችሁት ነው። ይህን ምስኪን ህዝብ ጌታ የሰጠው ምን እያላችሁ የውሸት ተስፋ እየሸጣችሁለት አለቅ እና አሁንም የኢትዮጵያ ህዝብ በጣም ማያከራክረው ጉዳይ ነው የገባው። የሚያከራክረው ባለፈው ብያቸዋለሁ። በጣም አሳሳቢ ጉዳይ ቲክቶክ ላይ ለሚኖር ሰው ጃኒና አዶናይ ታረቁ። ጆን ዳንኤል ልጁን አመነ። በቃ ርዕሰ ጉዳይ ይወያዩበታል ገብተው።
ጆን ዳንኤል የሱ ልጅ ነው በዲኤንኤ ተረጋግጧል አይደል ምናምን ውይይታችን የሚያንገበግብ ርዕሰ ጉዳይ እንትን ነው ክራሽሽ ማን ነው የሆነ አንድ የሚጠይቅ ቤንጃሚን ባልጃ አንገብጋቢ የህይወት ጥያቄ ቲክቶከር ሲያገኝ who is your crush የኔ ክራሽ ሞባይል ምትታብለጭ እንደዚህ አርጋ ሞባይል የኔ ክራሽ እንዲህ ፊትነስ ላይ ነው የሚሰራው በኤስ ነው የሚጀምረው ኤስፒ ነው ስፔሉ የሚደረገው እንትኖች ሜመሮች አውጡልኝ በጣም ጭንቀታችን ይሄ ነው ዌክ አፕ ብራዘር ዌክ አፕ እንዴ እጅ አውጥታ ሴት ልጅ እጅ አውጥታ አረ በወር አንድ ጊዜ ይፍሰሰኝ ላላለችው ፔሬድ እኮ አሁን ላይ ሞዴስ መግዣው እኮ ጣራ ነክቷል ማንም ሰው ቁብ አይሰጠው ማንም ሰው በቃ ግድ አይሉ በቃ ዝም ብለን ነው የምንኖረው አሁን እኔ የምላችሁ ወንዶችዬ እኛ ማየት አለብን ፔሬዱን እንድንጮህላቸው ይሄ አሳሳቢ ጉዳይ አይደለም አሳሳቢ ጉዳይ አይደለም እኛ በወር ማየት መጀመር አለብን እንድንጮህላቸው ይሄ ነው የምላችሁ ተመሳሳይ ልንጮህባቸው የሚገባ የብሔራችንን ጉዳይ የሚያፈርሱት ድንበሮቻችንን ሸገር ሲቲ ብትለው አዲስ አበባ ምናምን ብትለው ይሄ የሚሉትን ውስብስብ ነገሩን አውጥተህ ጥለህ መጀመሪያ ማውራት ያለብን አጠገባችን ስላሉት ጉዳዮች ነው እንስማማለን አንስማማ እኛ እናቴ የሚያሳስበን ምንድነው እዚህ ቲክቶክ ላይ የሚያሳስበን ምንድነው እንትና ኢንተርናሽናል ይሆናል አይሆንም ነው ጭንቀታችን ዮኒ ማኛ የትኛውን ሃይማኖት ቀጥሎ ይከተላል እኮ ነው ጭንቀት ከሚያስጨንቅ በህይወት ዮኒ ማኛ ቀጥሎ ይሰልማል ወቀፈና ይቀበላል ኤቲስት ይሆናል እኮ ነው ጭንቀት ግን ትክክለኛው እየገዘገዘ ከታች እየጣለክ ያለው አጠገብክ ያለው የህይወት ጥያቄ በጣም ብዙ ነው የዳቦ ጥያቄ የውሃ ጥያቄ በነገራችን ላይ የቧንቧ ውሃ ምናም ስንል አንዳንድ ሰዎች ቅንጦት የሚመስላችሁ ሰዎች የቧንቧ ውሃ እኮ ጃርዲያ ብትሉት ምን ብትሉት ሐኪም ቤት እኮ ሆዳችን እየፈሰሰን መሄድ ጀምረን እኮ ነው ነው እየፈሰሰን ከቧንቧ ስንጠጣ ዶክተሮቹ እጅ ላይ እኮ እየፈሰሰን ማለት እየፈሰሰን ሁላችንም ከጠጣን ወረፋ ይዘን ሽንት ቤት እኮ ቤተሰብ ሙሉ የሚቀመጠው እኮ ውሃው የተጣራ አይደለም ንጹህ አይደለም አፍልታችሁ ጠጡ የምትሉ እስክናፈላ እያፈላን እስክንጠቀም ማይመስል ነገር ነው የምታወሩት ምንድነው የሚፈሰው እየፈሰኛ ራሳችን ነው የምንፈሰው በሽታ ነው ከሆድ ጋር የተያያዘ ይሄ የጨጓራ ባክቴሪያ ብትለው እንትኑ ምንድነው የሚባለው ይሁን ብቻ የሆድ ትላትል የሚያመጡ በሽቶችን በብዛት ነው የሚይዘን ጃርዲያ ብትለው ማይዝ በሽታ የለም የመብራት ጉዳይ ልክ ነህ ዓለም ላይ ትልቁን ኢንተርኔት የምንከፍለው እኛ እኮ ነን በዋልፈዘዝ አሰበኳል በጣም አሁን አሜሪካ ያሉ ሰዎች ከሚከፍሉት በላይ እስቲ ዝም ብላችሁ ሬንጁን ስሩት ኢትዮጵያ ውስጥ የሚከፈለውና ሌላው ዓለም ላይ እኛ በጣም ውድ ከፋዮች እኮ ነን ኢንተርኔት አተት ብቻ ፓራሳይት ልክ ናችሁ ውዱን ኢንተርኔት ምን ከፍለው እኛ ነን ውዱን ኢንተርኔት ከፍለንስ ምን እንዳረቀው በምንድን ነው አባቴ የቴዲ አፍሮ ዘፈን መዝሙር ነው ነው ወንጌል ነው አይደለም ክርክራቸው ይኸው እስካሁን ዘናወራ የነበረው አናዝናናም እንደኛ ምስኪን እንደኛ ከራሳችን የቴሌ ጉዳይ እንደኛ ከራሳችን የተጣላን ስለዚህ ወገኖቼ ከቻላችሁ እዚህ ሚዲያ ላይ ያላችሁ ሰዎች አንድ የሚያደርጉን ነገሮች መሬት ላይ አሉ እሺ አናፖሎጂስ መናገር ትችላለህ ጠቅልለህ እስካሁን የተወራበት ጉዳይ እሺ አቤላ በጣም ወስደ የራስህን ሐሳብ ተናገር እሺ አይ ግድ የለም እኔ ወደ ገስ የገባውበት አንግል ሰብ ቶፒክ ነገር ነው ዋና ያወራችሁ ካለበት እንትን ሊያስወጣ የሚችል ስለሆነ ይሄ ብሔር የለም የሚለው አመለካከት ሌላ ጊዜ ብናወራው ጥሩ ነው ያ ዋናው እንትናችን የኛ የተለያየ ቤተ እምነት ውስጥ ያለን ሰዎች ነን የምናወራው መንፈሳዊ በሆኑ ጉዳዮች ቢሆንም
አልፎ አልፎ ግን ስለ ሀገራችን አሁን ብሔር የሚለው አመለካከት ከመጽሐፍ ቅዱስ አንጻር ብናየው ምናምን ችግር ያለው አይመስለኝም። እኔ ብዙ ሰዎች እኛ ክርስቲያንን ፖለቲካ አይነካካኝም ምናምን ሲሉ በጣም ነው የሚያስቀኝ። ከፖለቲክስ ነፃ የሚሆን ሰው የለም እዚህ ምድር ላይ እስካለ ወይ አንደኛውኑ ለይቶልህ ገነት ካለ ልትነግረን ይገባል እንጂ ፖለቲካ አይነካካኝም ማለት ስለ ፖለቲክስ ሀሳብ አለመስጠት ወይ ደግሞ እነዛን የተመለከቱ ጉዳዮች አለመስማት ምናምን ማለት እኮ አይደለም። ጠዋት ተነስተ ዳቦ ማለት ፖለቲካ ነው። ያ ዳቦ ከገበሬው ጤፍ ሆኖ ተመርቶ አንተ ጋር የተጋግሮ ከዳቦ ቤት አንተ ጋር ዳቦ ሆኖ እስክትገዛው በብዙ ፖሊሲዎች ነው በየሌየሩ ያለፈው። ያንተን ኪስ ቻሌንጅ የሚያደርገው እነዛ ፖሊሲዎች ናቸው። ስለዚህ ሃይማኖተኛ መሆን ምንም ሁን ኢቭን በእኛ ያው ቤተ ክርስቲያን ብትለው ደግሞ ገዳም ውስጥ ለምናውን ገዳም ውስጥ ያሉት አይሶሌትድ ናቸው አይደለ ከዓለም ጋር በተቻለ መጠን ማለት ግን እነሱ ራሱ እንደምትሰማው ነው ብዙ ነገር አፌክትድ ናቸውና ስለ ሀገራችን አልፎ አልፎ ብናወራም ክፋት ያለው ስለማይመስለኝ ነው። ኤኒዌይስ ቀጥሉ።